ሰላም የተወደዳችሁ ተመልካቾች እንደምን አላችሁ? ይህ ወይ ፍቅር የተሰኘው አስገራሚ የፍቅር ታሪኮችን የምናደምጥበት ፕሮግራማችን ነው። በጣም ወደዋለሁ። በጣም ማለት ከሱ ከተለያየው በቃ ሞት ነው። በጣም በቃ ፈራለሁኝ፣ እሳላለሁ። በየቤተ ክርስቲያኑ ነው መዞረው። ስራ ላይ ሆኜ ራሱ ማለት ነው ሰው እያጠብኩኝ አይምሮዬ እስከመጣ ባይ ሰው ላይ ራሱ ይወርዳል ማለት ነው። ከዛ እኔም መኪና ይዞ ነው የሚመጣው። ከዛ ደግሞ ሁለት ፓስፖርት እጁ ላይ ሳይ የሚነግረኝ ነገር እውነት እንደሆነ ማረጋገጫ ነው። ሁለት ፓስፖርት ማውጣት እችላለሁ። ከዛ ደግሞ የአሜሪካ መንጃ ፍቃድ ነበረው። የአሜሪካ መንጃ ፍቃድ ይሄ ቪአይፒ ፓስ ምናምን የሚሉ ወረቀቶች አሉ መኪና ላይ የሚቀመጡ ያለ ፍተሻ እንድትገባ እሱን የተወሰኑ ዶላሮች ቢቆጠር 200-300 ሺህ ብር የሚሆን ዶላር ፓስፖርቱን አንደኛውን ፓስፖርት እኔ ጋር አስቀምጦት ነበር። እናቴ የባለስልጣን ሚስት ነበረች፣ አባቱ ባለስልጣን የደህንነት አባል ነው። በሱ ምክንያት ብዙ ሰው ታውቃለች። እና ሰውየው የደህንነቱ ልጅ እንዴት ያለ ሰርግ ያለ ቀለበት ያገባል ስለምትባል ስሟን ስለምትፈራ ግዴታ መደገስ አለበት አለ። ለየካቲት 7 ተቀጠረ። 2017 ነው 2018 ምናልባት እኮ እኔ ብሩን ይዞ ሲሄድ ወይ ሌባ መቶት የምታስቢው በቃ ምን ማድረግ እንዳለብኝ አላወኩም። ስልኩን ቁጭ አደረኩኝና ዘለልኩ። ወረታይሰ ከፎቁ ላይ አይዞሽ አሜን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። የአሜን የፍቅር ታሪክ የት ጀመረ? እሺ የጀመረው 10ኛ ክፍል ትምህርት ቤት ውስጥ ነው። ጓደኞች ነበሩት እኔ ክፍል። እሺ እኔ 10ኛ ክፍል ነበርኩኝ፣ ጓደኞች ነበሩት። ይመጣል እዛ ጓደኞቹን ለማግኘት ይመጣል። ይፎርፋል ብዬ ላውጣ ሚስጥር። እኛ ክፍል ይፎርፍ ነበረ። ከየት ወደ ሲንፍ ከሱ ክፍል እኛ ክፍል ይፎርፍ ነበረ። ከ9ኛ ክፍል 10ኛ ክፍል ይፎርፋል። አዎ በቃ ብዙ ጊዜ እንትን እንሆናለን፣ ፍሪ እንሆናለን ምናምን ነገርና ፍሪ ስንሆን ይመጣል። ጓደኞቹ ይነግሩትና ማለት ነው። እና በዛ መንገድ ነው የተዋወቅነው። ከዛ እኔ ወደ 12 ስሸጋገር እሱ ወደ 11፣ ከዛ ትምህርት ቤት መውጣት ነበረበት። ከትምህርት ቤቶች ብቻ ሳይሆን ከአዳማ ወጣ፣ ወደ ሐረር ሄደ። ተይ እንጂ ሐረር አባቱ ነበር እና ወደ ሐረር ሄደ። እናቱ እዚህ ናት ያለችው። ከዛ ወደ ሐረር ሲሄድ ያው በቃ በስልክ ብቻ ሆነ ግንኙነታችን። ኦኬ ነግሮሻል ሲሄድ ምናምን ታውቂያለሽ? ኦኬ ነው። ምን አለሽ? አለቀስኩ። አይኔ እስኪያብጥም ወደ ውጭ ሀገር ሄደ ነው የሚመስለው ብታይ። እና ፈተና ያልመጣልኝ ወይ ክላስ ውስጥ የሆነ ነገር ይሆንኩ ነው የመሰላት እናቴ። እና ምን ሆነሽ ስትለኝ አይ ትምህርት ቤት ተጣልቼ ነው አልኳት። በጣም ነበረ ያለቀስኩትኝ። ከዛ በአመት ውስጥ አንዴ ነው የመጣው የነበረው። ከዛ እዛው የተማረው ነው። ሴሚስተር እረፍት ሲሆን እናቱን ሊጠይቅ መጣ። የዛን ጊዜ ነው ያገኘሁት። ከዛ ውጪ በስልክ በቴክስት ቴሌግራም ምናምን እናወራለን። ፊውቸር ነው ደግሞ ብዛት የምናወራው። ነገ ተጋብተን የልጃችን የመጀመሪያ ስም አቤሜሌክ ይባላል። ኧረ ተይ የምር እንደዛ ነው። ከዛ እድሜ ጀምሮ የልጅ ስሙን ላስከማውጣት ደርሰናል ማለት ነው። ከዛ አመት እንደምንም አለቀ። እሱ 12 ጨረሰ። ከዛ እኔ ደግሞ 2ኛ አመት ለስራ ማለት ነው። ከዛ ጠፋብኝ ማን ልጁ። እሺ ስልኩ ቢደወል አይሰራ። ምን ብዬ የት ብዬ ላገኘው ማለት ነው። መጀመሪያ እንደውም የሆነ ነገር ሆኖ ይሆን ስልኩን ተሰርቆ ይሆን ምን ብዬ እያሰብኩኝ ነበረ። ከዛ የተወሰኑ ወራቶች ሲሄዱ ወራት ሳትገናኙ የት እንዳለ ሳታውቂ 3 ወር 4 ወር ምናምን ማለት ነው። ከዛ ቴሌግራም ላይ ያየሁት ኦንላይን፣ ስልኩ አይሰራም ግን ቴሌግራም ላይ ያየሁት። ከዛ ስጽፍለት የጻፍኩትን ደለተው። ለምንድነው እንደዚህ የምትሆንብኝ? ምን አድርጌሃለሁ ምናምን አልኩት። ያየዋል ይደልተዋል እንጂ ሌላ ምንም አያዋራኝም። ከዛ ምንም አማራጭ ስላልነበረኝ በቃ ጸጥ አልኩት። ግን ወደዋለሁ
በጣም በቃ ሊወጣልኝ አልቻለም። ማልቀስ ነው ስራዬ። ምን አድርጌው ይሆን? ጓደኛዬ ተጨነቀች ለኔ ማለት ነው። በጣም እንደ ቀልድ 7 ወር አድላታ። ስንት? 7 ወር ሳትገናኙ የት እንዳለ ሳታውቂ? እሺ 4 ዓመት የነበረ ግንኙነት ያለ ምንም ነገር ማለት 7 ወር አለፈ። ከዛ በ8ኛ ወር ምናምን እኔ ሀዘን ገጠመኝ። አክስቴ ሞተችና ፀጉር ቤት እየተሰራው ነው ያኔ። ሀዘን ገጠመኝ። ከዛ እዛ ተቀምጬ ምናምን ያው ለቅሶ ላይ ነኝ ምናምን። ብላክ ነው ፕሮፋይል የነበረው የቴሌግራም ማለት ነው። እግዚአብሔር ያጽናሻል። ለቅሶን ተውኩትና በቃ ደስታ አረተ የእውነት ለምን ጠፍተው ነው የጠፍተው ነው የሚለው ምክንያቱም መስማት አልፈለኩኝም። እንኳን መጣ ብቻ በቃ እንኳን መጣ። እኔ የምፈልገው እሱና እሱን ብቻ ነው፣ ሌላ ነገር እንኳን አይደለም። ምን አለሽ? የት ነው የጠፋሁት አለ። አባቱ እንደሞተ አባቱ የደህንነት አባል እንደነበረ እሺ፣ እና አባትየው በጥይት ተመቶ ሲሞት እሱን እንዳሰሩት እና 7 ወር ሙሉ እስር ቤት እንደነበር ስልኩንም እንደወሰዱበት ነገረኝ ማለት ነው። ከዛ በጣም አዘንኩኝ። ያው እኔ ጭራሽ በጣም የሚያሳዝነኝ በችግሩ ሰዓት አብሬው አለመሆኔ፣ ለቅሶ ላይ ሆኖ አብሬው አለመሆኔ። ከዛ ደግሞ እሱ ለቅሶ ላይ መሆኔን ሰምቶ መምጣቱ በጣም ራሴን ወቀስኩኝ ማለት ነው። እሱ ለኔ ለቅሶ መጥቶ እኔ እንኳን አልደረስኩለትም፣ አባቱ ሲያርፉ አልደረስኩለትም ታስሮ። ስለዚህ ቴክስትሽን ዲሊት የሚያደርጉት እነሱ ናቸው። ስልኩ እኔ ጋር የለም ማለት ስልኩ የለም። እሺ፣ ከዛ አሁን ሰጥተውኛል፣ ነፃ ነኝ አለኝ ማለት ነው። ከዛ ያው ቀጠለ ግንኙነቱ እንዳልኩ ለ1 ወር። ከዛ ከሆነ ጊዜ በኋላ ሕክምና እንዳለበት እና የደም መርጋት እንዳጋጠመው ነገረኝ ማለት ነው። ታምም ያለው የደም መርጋት እንዳጋጠመው ነገረኝ። በጣም አዘንኩኝ። በቃ በጣም አለቀስኩኝና ለሕክምና ጀርመን መሄድ እንዳለበት ነገረኝ። ከዛ ለ1 ወር ወይ ለ1 ወር ከ15 ቀን ምናምን ነው፣ ከዛ አያልፍም አለኝ። በቃ እኔ አሁንም ሄዳለሁ ሲል አንደኛ ህመሙ በጣም እንትን አለኝ፣ ደነገጥኩኝ ለህመሙ። ከዛ ሄዳለሁ ሲል ደግሞ ይመጣል መስላለኝ፣ ልክ እንዳሁኑ የሚጠፋብኝ መሰለኝና በጣም በቃ አለቀስኩኝ ምናምን። መሄዱ ግዴታ ሆነ። ከዛ ልሸኝህ እኔ ኤርፖርት ስለው አይ እናቴም ስላለች እናቴ ጋርም ስለሆነ መሄደው ችግር የለውም አለኝ። ከዛ ሄደ። ቀን በቀን እናወራለን። ሁሌ ሳላለቅስ ውዬ አላቅም። ለ1 ወር ነው የቆየው። 1 ወር ሙሉ ማታ ማታ አለቅሳለሁ። እያወራሽ ነው ወይስ ብቻ? እያወራሁት አውርቼው ሲጀመር ባላወራውም አለቅሳለሁ። አምላኬ እባክህን አድንልኝ። በቃ ማለት የሚሞትና እማጣው ነበረ የሚመስለኝ። በጣም በቃ ፈራለሁኝ፣ እሳላለው፣ በየቤተ ክርስቲያኑ ነው የምዞረው። ስራ ላይ ሆኜ ራሱ ማለት ነው ሰው እያጠብኩኝ አይምሮዬ እስከመጣ እምባዬ ሰውዬው ላይ ራሱ ይወርዳል ማለት ነው። ምን ሆንሽ ምንድነው ምናምን ይሉኛል። በጣም ረጅም ጊዜ ስለቆየው ከከስተመሮች ጋር ፋሚሊ ሆንኩኝና ምንድነው የሚሆንሽ ምናምን ሲሉኝ ያለውን ነገር ነግራቸውና አይዞሽ ምናምን ይሉኛል። ወላ ጸበሉላ ሲመጣ ጸበልም ታረኪለታለሽ ብሎ ያመጣልኝ ወጣ ከስተመር ነበረ። ከዛ 1 ወሩ አለፈ። ብቻሽን የምታለቅሽ ማታ ማታ ቤትሽ ሆነሽ? ጓደኛ እንዴት ትመጣለች። ከዛ በቃ ታባብለኛለች እና በጣም ከባዱ ጊዜ ነበረ። በነገራችን ላይ እኔ መሞት ነበር የምመስለው ከሱ ይልቅ። እንጨት የወጣ በቃ ምግብ አልበላም፣ ማልቀስ ነው ምናምን። ከዛ 1 ወር አለፈ። ሁሌ ስናወራ አንገቱ ላይ ፕላስተር አለ እዚህ ጋር። ኦኬ፣ በቪዲዮ ታወራላችሁ? ቪዲዮ እናወራለን። ቪዲዮ ኮል አድርጋችሁ ታወራላችሁ? ቪዲዮ ኮል ነው። ፊቱና አንገቱ ብቻ ነው የሚታየኝ፣ መንቀሳቀስ እንደማይችል 1 ወር ሙሉ አልጋ ላይ እንደሆነ። ከዛ ይሄ ደግሞ ፕላስተር አይደለም፣ እዚህ ጋር ደም በዚህኛው በኩል በዚህ በአንገታችን ደም ስር በኩል ደም እንደሚቀየርለት ነገረኝና ያ ነው የማውቀው። 1 ወር አለፈ። አሁን ሙሉ ለሙሉ ጤነኛ ነኝ፣ ወደ ኢትዮጵያ ልመጣ ነው አለኝ። ደስ አለኝ። ማርያም ተስዬ ነበር ስለቴን አስገባው። ከዛ መጣ። ሲመጣ ተገናኘን ምናምን። በቃ እኔ እንዴት እንደሆንኩኝ ልነግርህ አልችልም። ሲመጣ በቃ በጣም ደስተኛ ነኝ ምናምን። እሱም የሆነ በቃ ፉል ጤንነት ላይ ነው ያለው፣ ደህና ነው። ከዛ ወደ ትዳር መታሰብ ጀመረ። ከዛ እኔ አሁን ላጋባሽ ነው የምፈልገው አለኝ ማለት ነው። ከዛ
ቆይ በትንሽ ብንቆይስ ምናምን እል ነበር። ከዛ በጣም ይታገለኛል። አይሆንም፣ ይሄን ስራ ማቆም አለብሽ፣ ከዛ ወደ ራሳችን ቢዝነስ እንገባለን፣ ከዛ በኋላ ደግሞ በቃ ወደ ትዳር። በምንድን ነው የራሳችሁ ቢዝነስ የምትገቡት? ገንዘብ አለኝ ነው እሱ? አዎ አለኝ። እሱ የአባቱ ውርስ የሲሚንቶ ማከፋፈያ ሀረር ላይ እንዳለው ነው የነገረኝ ማለት ነው። እና በቃ ጥሩ ገቢ ስለማገኝ የምትፈልጊውን ነገር አንቺንም ከፍትልሽና ያንን ትሰሪያለሽ፣ ወደ ትዳር ነው መሰብሰብ ነው ያለብን ይለኛል። እኔ አይሆንም እላለሁ፣ እሱ ይለኛል። እዛ መጨረሻ ላይ አሳመነኝ። እሺ በቃ ብዬ ከዛ ስራም አቆምኩኝ። ቤት ተከራይቼ ነው እንዳልኩ የምኖረው እና በነዛ አመት ውስጥ የቤት እቃ በቃ እንደዚህ እየሰራው ማለት ነው እያጠራቀምኩ ቁብ እየጣልኩ የቤት እቃ ይናማልቻለሁ እና ከነበርኩበት ትንሽዬ ቤት ሰፋ ወዳለ ቤት ገብቻለሁ። ከዛ የሜካፕ መስራት ፍላጎት ነበረኝና ከዛ እኔ ሜካፕ ተመዘገብኩኝ። ከዛ እኔ ሜካፕ መማር ስጀምር ያው እሱ ሀረር አይደለ ስራው ይመላለሳል። አንድ ሳምንትም ቆይቶ 15 ቀንም ቆይቶ ይመጣል እና ያው ሲመጣ 3-4 ቀን ጥሩ ጊዜ እናሳልፋለን። እኔ ጋር ነው የሚመጣው፣ እኔ ጋር ነው የምናሳልፈው። ከዛ ክላሱም አለቀ። ምንድን ነው ሀሳብህ አልኩት። እሱ በጣም ያጣደፈኝ ነበር መጀመሪያ ላይ ለጋብቻው። እሺ ከዛ ምንድን ነው ሀሳብህ ስለው እናቴ እርጉዝ ናት አለኝ። እስከዛ ቀን ድረስ እናቱ እርጉዝ መሆኗን አላውቅም። በስልክ እኮ ያገናኘኛል፣ እንዴት ነሽ ሰላም ነሽ ምናምን እንባባላለን፣ ግን እርጉዝ መሆኗን አላውቅም። እዛ እናቴ እርጉዝ ናት ሲለኝ ኧረ ተው ደስ አለኝ እንደውም ማለት ነው። ከዛ እሷ ትውለድና እሷ ከአራስ ቤት ከወጣች በኋላ ይሻላል ለድግሱም ለምኑ ለዛ ነው አለኝ ማለት ነው። ከዛ ስንት ወር ነው? 9 ወር ሙሉ ስለው አይ ደርሳለች እኮ 9 ገብታለች አለኝ። ከዛ እሺ ያልኩኝ እናቱ ወለደች እና ሄጄ ልጠይቃት ስለው እዚህ አይደለችም አዲስ አበባ ናት የወለደችው አለኝ። እሷም ወለደች። ክርስትና እስክታነሳ ያው እንጠብቃለን አለን። ወንድ ነበር የወለደችው። ከዛ ክርስትናውም ተነስቶ ዝም አለኝ። ከዛ በፊት እኔ ፊት ስልክ የሚያወራ ልጅ እየተነሳ ይጫወራል፣ አጠገቢ ስልክ አያወራም። ግራ እየገባኝ መጣ። ማለት በጣም እንደዚህ ቅርብ ነን፣ የልጅነት ይሄ የጓደኛም ባልም ፍቅረኛም ኦልሬዲ ቤተሰቤም ስለተለያየን ቤተሰቤም ነው ለኔ ሁሉ ነገሬን። እሱ ነው ለኔ። ምንም የሚቀረኝ ሚስጥር የለም። ሚስጥር የሚባል ሲጀመር የለም። ለሱም አልነግረው፣ ግን እየራቀኝ እንደሆነ እየታወቀኝ መጣ ማለት ነው። እስከዛ ጊዜ ትንሽዬ አሁን እንደዚህ አሁን ለምሳሌ ስልክ ቀኑ ሙሉ ያለ መደወል ስደውል አለማንሳት ምናምን እኔ መጥፎ ነገር አላስብም፣ አልተመቸውም። ከዛ ደግሞ በጣም ይጨነቃል። የሆነ ነገር ሆኖ ይሆን ምናምን እንደ እናት በቃ ስፍስፍ ብዬ ምናምን ነገር አለቅሳለሁ። አንዳንዴ ስልክ ካላነሳልኝ መቤት የሆነ ነገር ሆኖ እንዳይሆን እናቴ አደራሽን አደራ ብዬሻለሁ ምናምን ነገር ብዬ አለቅሳለሁ፣ ጸልያለሁ። እና የነገር እየከረረ ሲመጣ ግራ እየተጋባው መጣሁኝና ምንድን ነው እያልኩኝ መጠየቅ ጀመርኩኝ። ከዛ እሱም በቃ የሆነ አደባብሶ ነው የሚያልፈው ምናምን እና አንድ ጓደኛ ያለው ነው የማውቀው እና ግራ ሲገባኝ እሱ ጋር ደወልኩለት። ከዛ ስደውልለት መጀመሪያውን አልመለሰልኝም። ከዛ ድጋሚ ደውዬ እንደዚህ እኔና እሱ ሊገባኝ አልቻለም፣ ችግር ውስጥ ነው እንዴ? ቆይ ያልነገረኝ ነገር አለ ምናምን አልኩት። አይ የፋሚሊንም ቢዝነስ ስለሚያስተዳድር ትንሽ ተጨናንቆ ነው እና ደግሞ አባቱ ንብረቱን የሆነ ሰውዬ ቤት አላቸው ሀረር እና የሆነ ሰውዬ ገብቶ የኔ ቤት ነው ብሎ እንትን ብሏል፣ ተቀምጧል። ፎርጅድ ካርታና ፕላን አሰርቶ እና ለሱም ጉዳይ ፍርድ ቤት ክርክር ላይ ነው። ለዛም ነው ሊነግርሽ ስላልፈለገ ነው ምናምን ሊያስጨንቅሽ ስላልፈለገ ነው አለኝ ማለት ነው። እና አንዳንድ ጊዜ ደግሞ አሞኛል መምጣት አልችልም እና መርፌ ስለምወስድ እንደዚህ ሲያመኝ መርፌው ደግሞ ቤት ነው ያለው ይለኛል፣ ቀጥሮኝ ሲቀር ምናምን ማለት ነው። የት ቤት? አዲስ አበባ ወይስ ሀረር? እዚህ አዳማ ነው እኮ። እናቱ ሌላ ባል አግብታ ማለት ከአባቱ ውጭ ሌላ ባል አግብታ እየኖረች ነው። እዛ ነው እሱ ያለው። ሀረር ደግሞ ብቻውን እንደሚኖር እና ያው የሲሚንቶ ማከፋፈያ እንዳለው የአባቱን ቢዝነስ ማለት ነው። እና ደግሞ በእናቱና በአባቱ በሞተው አባቱ ስም መስታወት ፋብሪካ እንዳለ
ያንንም እንደሚያግዝ ነው እኔ ማውቀው። ከዛ ህመሙም ምንድነው ቆይ የደም መርጋት ብቻ ነው በዛ ላይ ተቶኛል ብሎ የለው ወይ ምንድነው ምናምን ብዬ ጠየቁት ጓደኛው። ከዛ አንዳንዴ ስለሚነሳበት ነው አለኝና ብዙ ማያሳምን የሆነ ጓደኛው ቅርስስ ብሎ አወራኝ። ከዛ እሺ በቃ ብዬ መጠራጠር አልፈለኩም ተረጋጋሁኝ። ከዛ ትንሽ ወራት ሄዱ 1-2 ወር ምናምን። ከዛ ግራ ገባኝና ስራም በቃ በሜካፑ ልጀምር ምናምን ስለው አይ ቆይ ይለኛል። ቆይ ተረጋጊ አንደኝነታችንን የሰርጉን የሽምግልናውን ጣጣ ከጨረስን በኋላ ይለኛል። ከዛ ትንሽ ጊዜው ሲሄድብኝ አናልኩት ምንድነው እየተፈጠረ ያለው ምንድነው ምናምን ስለው በቃ እሺ በዚህ ቀን ይላካል ብሎ ለየካቲት 7 ተቀጠረ። 2017 ነው 2018 መቼ የካቲት 7 የካቲት 7 2018 ሽምግልና ይላካል። እሺ የዛ ቀን ማለት ነው ተወሰነ። ምን ተሰማሽ? ደስታ፣ ምክንያቱም ከምወደው ሰው ጋር ልኖር ነው እና መኖሪያችንን ደግሞ ሀረር እንደምናረግ ምክንያቱም እሱ ሀረር አይደለ ስራው። በቃ እኔ እዚህ ያለኝን ነገር በሙሉ ትቼ ያለኝን የቤት ዕቃ ምናምን ትቼ ወደ ሀረር ሙቭ ላረግ ተስማማውኝ። በጣም በቃ ለኔ የሚከብድ ውሳኔ ነበረ፣ ግን እሱ ስላለ ብቻ እሱን ስለምወደው እሺ አልኩት። አንተ እንደፈለክ ችግር የለም ለምን የትም አይሆንም ተከትዬ እሄዳለሁ አልኩኝ። እሺ አለኝ። ከዛ ሽምግልና ቀኑ 1 ሳምንት ሲቀረው ምን ሆነ መሰለ፣ ስለ ሽምግልናው እያወራን እናቱ ሽምግልና ብቻ በቂ እንዳልሆነ የግድ ቀለበት ሊደረግ እንደሚገባ እንዳለችው ነገረኝ። ጠዋት እኔ ጋር ሽምግልና ተገብቶ ማታ የራት ፕሮግራም እንዲኖር ማለት ነው። ከዛ እንደዛ ነው ሀሳቡ። ሆቴል ነው መሆን ያለበት የቀለበት ፕሮግራሙ አለኝ። እኔ ወጪ ማውጣቱን አልፈለግኩት። እሱ የሚለው እናቴ የባለስልጣን ሚስት ነበረች፣ አባቱ ባለስልጣን የደህንነት አባል ነው። በሱ ምክንያት ብዙ ሰው ታውቃለች እና ሰውየው የደህንነቱ ልጅ እንዴት ያለ ሰርግ ያለ ቀለበት ያገባል ስለምትባል ስሟን ስለምትፈራ ግዴታ መደገስ አለበታል። እዛ የድግሱ ብር እኮ እኛ በጣም እንቋቋምበታለን አልኩት። እዛ አይ መቋቋሚያ ችግር የለውም ይሄ አያሳስብሽ ምናምን አለኝ። ምንም ማምጣት ስላልቻልኩኝ እሺ አልኩኝ። ሀይሌ ሪዞርት አዳማ የቀለበቱ ፕሮግራም ማታ ላይ እንዲደረግ ተወሰነ። እሺ ከዛ በስልክ እንዳልኩ አወራታለሁ። እስከዛ ጊዜ እናቱን ያገናኘኛል። ያወሩሻል? በራሴ ስልክ አይደለም፣ የኔ ስልክ አያውቁትም፣ በሱ ስልክ ማለት ነው። ከዛ ቅዳሜ ሽምግልናው ሊደረግ ሳምንቱ ሲቀረው አርብ ዕለት ሀይሌ እንሂድና እኛ ያሰብነውን ቦታ ላሳይሻለኝ። ከዛ ሄድንና አዳማ ሀይሌ ሪዞርት ነው። እሺ ከዛ ጋርደን አለው እና ጋርደኑን ነው የመረጥነው። እስቲ እዩ ምናምን ሲለኝ ያው ያምራል ቆንጆ ነው እሺ ምናምን አልኩት። ከዛ ሰው በምን ያክል ሰው እንደሚሆን ምንጠራውን ሰው ማለት ነው እና የአንዳንድ ወጪዎች ምናምን ከሱፐርቫይዘሯ ጋር አወራን እዛ። ከዛ ሁሉንም አወራን፣ ሰማዋት ምናምን ሰማው ያወሩትን ምናምን። በቃ ከእናቴ ጋር መተን ስላየ ነው ነገ መተን እንከፍላለን ከእናቴ ጋር አለኝ ለእኔና ለሱፐርቫይዘሯ። እዚህ ጋር ግን አንቺ ለቤተሰቦችሽ ሽምግልና በዚህ ቀን ሊላክ ነው ብለሽ ለቤተሰቦችሽ ነገርሽ? መክፈሉን ማረጋገጥ ፈለኩኝ ለቤተሰቦችሽ ከመንገዴ በፊት። ከዛ እንዳልኩ አርብ ዕለት ሄደን አየን እና ቅዳሜ ዕለት ጠዋት ላይ 4 ሰዓት ምናምን አካባቢ ደወለልኝ። ከዛ ከፍለናል አለኝ። ከሰዓት ዲጄ እና ዲኮር እናናገራለን እኔና አንቺ አለኝ ማለት ነው። እሺ ያልኩት በቃ ቤት መጣና ወስድሻለሁኝ አለኝ። እዛ እሺ ያልኩት ምናምን ከሰዓት ሆነ። ባይ አይደውልም፣ ባይ አይመጣም። ከዛ እኔ ደወልኩኝ ምናምን ግን አላነሳ አለኝ። ከዛ ትንሽ ቆይቶ ምናምን አነሳና ዛሬ መምጣት አልችልም በቃ ነገ እናዋራለን ዲኮሩን ምናምን አለኝ። ከዛ የሆነ ቅር የሚል ነገር አለ አይደለ ውስጥ ቅር አለኝ። ከዛ እስቲ ቆይ ይሄን ነገር ብዬ ከቲክቶክ ላይ የሀይሌ ሪዞርትን ስልክ አወጣውኝ ቲክቶክ ላይ ፈልጌ
ስደውልላቸው አዲስ አበባ ነው። እሺ አዳማን ፈልጌ ነው አልኳቸው። አዳማን ሰጡ። ከዛ ከአዳማው ላይ ደግሞ የሱፐርቫይዘሯን ስልክ ስጡኝ ብዬ የእሷን ሰጡኝ። ደወልኩላት። የትናንትና ሙሽራ ነኝ፣ ስልኩ እኮ አላነሳ ብሎኝ ነው፣ እሷ ጋር ነኝ ብሎኝ ነው አገናኘኝ አልኳት። ከዛ አረ አልመጣም እኮ ምን ሆናችሁ ነው እመጣለሁ ብላችሁ፣ እኔ ደግሞ ጋርደኑን አስፈቅጄ የላችሁ ምናምን አለችኝ። አልመጣም ከቡን ያልኩት እሱ ሂጂ ከፍያለሁ ብሏል። ከቡን ያልኩት በቃ ከፍያለሁ ጨርሻለሁ ብሎኝ ነው የደወለልኝ። አላመንኳትም። ደወልኩለትና ለሷ አባት ከፈልክ አልኩት። ከዛ አዎ ብዬሻለሁ እኮ ሲለኝ አይ ልጅቷ አልከፈልክም አለችኝ አልኩት። ደውለሽ ነበር አለኝ። አዎ አልኩት። አይ እንዳትጨናነቂ ብዬ ነው፣ እጄ ላይ ትንሽ ብር አንሶኝ እሱን አሬንጅ ላድርግ ብዬ ነው ምናምን አለ። አመንኩት። ሰው አይጠራጠርም። አሁንም አመንኩት። ከዛ ማታ ላይ መጣ። ግን የሆነ ተረብሻለሁ፣ ደህና አልነበርኩኝም፣ አልቅሻለሁ ምናምን። ማታ ላይ መጣ። እናቴ በጣም ፈጠናችሁ አለችኝ ያለኝ። የእሱ እናት አለችኝ ያለኝ ማለት ነው። ምን ማለት ነው? ከተዘጋጀን ከጨረስን በኋላ ፈጠናችሁ ማለት አልኩት። ከዛ ብሩንም ብዙ መስጠት አልፈለገች። አንድ ላይ ለሰርጉ ለዚህ ለቀለበቱ የደመርነው ወደ 1.5 ሚሊዮን ብር ነበር፣ ለሆቴሉ ብቻ የሚወጣው ማለት ነው። እና 500 ሺህ ብር ብቻ ነው እየሰጠችኝ፣ የቀረውን ራስ ሙላ ብላኛለች። እኔ ደግሞ እቃ ዝዤ እዛ ላይ ነው ብሬ አለኝ ማለት ነው። እዛ ያን ሰዓት ማለት ራሴን መቆጣጠር አቃተኝ እና አንስቼ መድኃኒት ቃምኩኝ። መድኃኒት ድጋሚ መድኃኒት። እሱ ከሄደ በኋላ ከተለያየች በኋላ ለምን እሱ እያለ ሽንት ቤት እኔ ዞር አድርጎኝና መድኃኒቱ ነው። ምን እንዴት ተሰማሽ? እንደሚቀር ሽምግልና ነው። ከዛ ማለት ህልሜ ህይወቴ ኤቭሪ በቃ የኔ ህይወት በሱ ውስጥ ነበረ። ሌላ ዓለም የለኝም እኔ፣ እሱ ጋር ነው የኔ ዓለም። ከዛ እሱ ደግሞ ሽምግልናውን የሚያስቀር ነገር ነው እየነገረኝ ያለው። በቃ የሆነ ሰማይ ተደፋብኝ ነገር። ከዛ ሽንት ቤት ውስጥ ስወድቅ ነው የሰሙኝ። ከዛ አከራዬ ነበረች። አከራዬ በጣም መልካም ሰው ናትና ሰማችና ስትመጣ እኔ አረፋ ደፍቄያለሁ። ሰው ወተት አጠጣችኝ ምናምን። ከዛ ሆስፒታል ሄድኩኝ። ማርከሻ ምናምን ሰጡኝና መለስ አልኩኝ ወደ ራሴ ማለት ነው። እሱ ነበረ እዛ። በቃ እሱም ምን እያረግሽ ምን ማረግሽ ነው ምናምን አለ። ከዛ በቃ ኬትም አምጥቼ እንደግሰዋለን አለኝ ማለት ነው። ከዛ እንደዛ ሲለኝ እሺ አልኩት። በቃ ለቤተሰቦች ነገር አለኝ። እሺ አልኩት። ማክሰኞ እናቴን በአካል አስተዋውቅሻለሁ አለኝ። እኔ ደግሞ ሰኞ ለቤተሰቦች የተናገርኩ፣ በዛው ታረቅኩ ማለት ነው ከእናቴና ከአባቴ። ሽማግሌ ሊመጣ ነው ብለሽ ተናገርሽ? እሺ። ከዛ ሂጄ እናቴንም ይቅር በይኝ አልኳት። እናቴም እሺ አለችኝ። ተለያይተው ነው የሚኖሩት። አንድ ታናሽት አለችኝ። እህቴን እናቴ ይዛ ትኖራለች። አባቴም እንደዛ። እዛ ሁለቱንም ደስ አላቸው። በቃ ማለት ያ የከለከሉኝ ፍቅር እዚህ መድረሱ አስደሰታቸው። ዝም ብዬ አልቀረሁ የሚል ነገር አለ። በቃ ኮራው፣ በጣም ኮራው። እናንተ ብከለክሉኝም እኔ በመቀጠሌ ይኸው ለዚህ በቃን አይነት ነገር ማለት ነው። ለወግ ማድረግ የሚበቃ ፍቅር ነበረ። እንደዛ ነው። እዛ እነሱም አመኑ፣ ደስ አላቸው። እኛ እኮ አበላሽቶሽ እንዳይሄድ ነው እንጂ እንደዚህ ከሆነማ በደስታ ብለው እናቴ ጋር ሊገባ ሽምግልናው መዘጋጀት ተጀመረ ማለት ነው። እናቴ እያዘጋጀች፣ ይሄን እንግዲህ ያልኩ ሰኞ ነው። ይሄ ነገር ለእናቴ ተነገራት፣ ለአባቴ ተነገራት። ሽምግልናው መቼ ነው? ቅዳሜ በዛው ሳምንት። አዎ። ከዛ ማክሰኞ ዕለት ደግሞ የእሱን እናት በአካል ልተዋወቅ ቤታቸው ይሄዳሉ። ሰኞ ማለት እኮ 4 ቀን ነው 5 ቀን ይቀረው። በጣም ትንሽ ቀን የቀረው። ግን ማታ የእራት ፕሮግራም ስላለ ኃይሌ መቼ? ቅዳሜ ዕለት። ቅዳሜ ጠዋት ሽምግልና ይገባል። ሽማግሌዎቹን ብቻ አስተናግደን እንሸኛለን። ከዛ ማታ ላይ ደግሞ የቀለበት ፕሮግራም ኃይሌ ሊኖር ነው። ከዛ በኋላ እኔ ደውዬም አላጣራውኝም፣ ከፈልኩኝ አለኝ ድጋሚ ማለት ነው። ከዛ እኔ ደውዬም አላጣራውኝም፣ ለእናትና ለአባቴ ተናገርኩኝ። ማክሰኞ ደግሞ እሱ እናት ጋር የእሱ እናትና የእንጀራ አባቱ ጋር ማለት ነው ሊያስተዋውቀኝ ተቀጣጠርን። ከዛ ማክሰኞ ማታ ላይ ነው ፕሮግራሙ ቤታቸው። ከዛ በኋላ ጠዋት ላይ እስከ 6 ሰዓት ምናምን ሰላም እያወራን ነው።
ጸጉር ቤት ሄጃለሁ ምናምን ስለሱ እያወራን እየተዘጋጀው ነው። እሱም ቤተሰቦች ልታገኝ ማታ ማታ በቃ ራሴን እያዘጋጀውኝ ነው፣ ጥሩ ቆንጆ ሆኜ ለመታየት ማለት ነው። ከዛ 9 ሰዓት 6 ሰዓት ላይ አውርተን እስከ 9 ሰዓት ዝም ተባባልን። 9 ሰዓት ላይ ደወልኩኝ እኔ አያነሳም፣ ብል አያነሳም። ሄደ ሰዓቱ እያለ 11 ሰዓት ሆነ። ከዛ ግራ ተጋባሁኝ። በቃ የሆነ ነገር የሆነን መሰለኝ ስልክ ስላላነሳ። ከዛ ያክስት ልጅ አለችው እና እሷን ስልኳን አውቀዋለሁ። ልጅ ናት 16 ዓመቷ ምናምን ነው፣ ግን አንዳንዴ ይዟት ይመጣል እኔ ጋ ቤት ማለት ነው። ከዛ ስልኳን ስለማውቀው ደወልኩላትና እኔ ጋ እኮ የለም እመጣለሁ ብሎ የነበር 6 ሰዓት ላይ ስልኩን እያነሳ አይደለም አልኳት። ከዛ ኧረ ለእኛም እያነሳ አይደለም አለች። ታዲያ ምን ሆነ ነው? ምንድን ነው የተፈጠረው? በጣም ተጨነኩኝ። ከእሷ ጋር በየደቂቃው ሆነ የምንደዋወለው። እስቲ ሞክሪ፣ በዚህኛው ስልኩ ሞክሪ፣ በዚህኛው ስልኩ እንደዚህ ጓደኛው ጋር ደውይ። ሁሉንም ሞከረ፣ የሁሉም ስልክ አይነሳም። ሁሉንም እኔ ሞከርኩኝ፣ እሷም በቃ በየደቂቃው እያወራን ሰዓቱ 2 ሰዓት ሆነ ማታ ላይ። እኔ በቃ ማታ ነው ግብዣው፣ ቤተሰቦቹ ማታ ነው ግብዣው፣ 2 ሰዓት ሆነ። እሺ በቃ ማልቀስ ነው። እኔ ያልኩ የሆነ ወይ ገለውት ቱቦ ውስጥ ጨምረውታል ወይ ስልኩ ሊሰርቁት፣ እንደዛ ነው አይምሮ እያሰበ ያለው። ከዛ 2 ሰዓት ላይ ደወለች ልጅቷ። ከዛ ተገኘ ስላት አልተገኘም አለች። በቃ ተስፋ ቆረጭ አይነት ወሬ። ከዛ እናትየውን አገናኘኝ አልኳት። እዛ እናትየውን አገናኘች። ከዚህ በፊትም አግኝተሽው ታውቂያለሽ በስልክ? በአካል አልተገናኛችሁም? በስልክ ግን አውርታችሁ ታውቃላችሁ? እሺ። ከዛ አንቺ አሁን እያሰብሽ ያለሽው እዛ ድግስ ተደግሶ እየጠበቋችሁ? አዎ በቃ ማለት እነሱ ድግሱን ደግሰው ቤተ ዘመድ ተሰባስቦ እነሱም ተዋረዱ። ልጁስ የሆነ ነገር ሆነ። በቃ እዛ ውስጥ ነኝ እኔ ያለሁት፣ ተሰቀቅ ያለው። ከዛ አገናኘኝ ስላት ተቀበለችና ስልኩን እናትየው ክብር የማይወድላችሁ ናችሁ፣ ክብር የማይወድላችሁ ናችሁ፣ ይዘሽው ኑሪ እዚህ ቤት እንዳለኪው። እኔ የባሌ ዘመዶቹን ላልቀረኝም ስጠራ ለእናንተ ትውውቅ፣ ይኸው በእናንተ ምክንያት ከባሌ ጋር ተጣላው። እዚህ ቤት ድርሽ እንዳይል እማትረቡ ባለጌዎች ብላ ስልኩን ዘጋችሁ። ምንድን የተፈጠረው ግራ ገባኝ። ማለት እናት ሆና እንዴት አስቻላት? እንዴትስ ሆነ? ማለት ልጅ የሆነ ነገር ሆነ እኮ ይባላል አይደል? እንደዛ ውስጥ ነኝ እኔ። አሁን እኔ ባሌ የሆነ ነገር ሆነብኝ ነው እያልኩ የነበረው ማለት ነው። ከዛ እንደዛ እያለቀስኩ እየተጨነኩኝ ምናምን 3 ሰዓት ሲል ደወለ። በሰከረ ድምፅ ሆኖ እናቴ ጋር ሄድሽ አለኝ። እኔ ደግሞ የሆነ ነገር የሆነ መስሎኝ ምንድን ነው የሆንከው? የት ነህ? የት ልምጣልህ? ምናምን አልኩት ማለት ነው። የትም አትምጪልኝ፣ ማናችሁም አትረዱኝም፣ አሁን በደንብ ሰክሬያለሁ ምናምን ብሎ የሆነ የለበጣ ሳቅ የለበጣ ነገር አለኝ። ሰማይን ይዞረብኝ፣ በጣም ግራ ገባኝ ማለት ነው። ሌሊቱን ሙሉ ፈጥጬ አደርኩኝ። በቃ እንደዛ ብሎ ስልኩን ዘጋው። ሌሊቱን ሙሉ ፈጥጬ አደርኩኝ። ከዛ ሲነጋ አንድ ዘመድ አለችኝ፣ የርቁ ዘመድ ነን እና ስትደውልልኝ እንዳጋጣሚ እኔ ድምፄ ተዘግቷል ያለቀስኩበት ምናምን። ምንድን ነው ስትለኝ አይ ትንሽ ደብሮኝ ነው ስላት ቤት መጣች። ይሄንን ሁሉ ነገር ነገርኳት። በዛች ልጅ ያለውን ነገር እንደዚህ ቀን በቀን የሚፈጠረውን ያለውን ስነግራት እሷ በቃ እየዋሸሽ ነው አለች። ከዛ እኔ ለምን አልቻልኩኝም፣ አላመንኳትም። አይዋሸኝም አልኳት፣ እሷ አይዋሸኝም አልኳት። ከዛ ያን ቀን አለፈ። ትንሽ አጫወተችኝና ሄደች። ሮብ ነው። ከዛ በቃ አልደወለምም፣ እኔም አልደወልኩኝም። ሽምግል ነው ቅዳሜ ነው። በቃ እየተብሰለሰልኩ ነው። ማዘር ትደውላለች ምናምን። እነሱ እየተዘጋጁ ነው። እነሱ ዝግጅት ላይ ናቸው። በቃ ቤቱ ዛሬ ቀለም ይቀባና ያልቃል ትለኛለች። ፋዘር የሚቀመጡትን ሰዎች መርጬ ጨርሻለሁ ይለኛል። እንደዚህ ወከባ የሚፈጥሩት ጓደኞቼ፣ ያው እንዳልኩ ዋናዋ ጓደኛዬ ከሀገር ውጭ ናት። እሷም አታውቅም ይሄን ነገር እና እሷም ምንድነው ምልክልሽ የሚያስፈልግሽ ምንድነው ላይ ናት እሷ። ከዛ ጓደኞቼ እዚህ ያሉት ደግሞ ምን አይነት ሽፎን ነው የምንከራየው ተመሳሳይ፣ ያንቺስ ጥበብ ተመረጠ ምናምን ላይ ናቸው ማለት ነው። ኢቭን እኔ ሽምግልና
ሳይልክ በፊት ነው አይደለ ፕሮሚስ ማድረግ የነበረበት። ፕሮሚስ ራሱ አላደረገልኝም ነበር። ፕሮሚስ ቀለበት ራሱ ማለት ነው። ከዛ ያ ቀን አለፈ። ሐሙስ ለታ እቺ ያልኩ ዘመዴ መጣችና ቤተክርስቲያን እንሄዳለች። በጣም በጠዋት ሌሊት ምናምን ከቀለለኝ ብዬ እሺ ብዬ ሄድኩኝ። ከዛ የእሷን ንስሐ አባት ነበሩ። ለካ እሷ ተዘጋጅታበታለች። ንስሐ ልታስገባኝ ነው የፈለገችው። ከዛ ንስሐ ትገቢያለሽ አለችኝ። ኧረ አይሆንም እንደ አንቺ እኔ ኃጢአት ሰርቼ አልጨረስኩም። ንስሐ ከገባው በቃ እንትን ምል ነው የመሰለኝ። በቃ ከዚህ በኋላ ኃጢአት ከሰራው መሞት ነው የመሰለኝ ማለት ነው። ከዛ አይሆንም ብላ ንስሐ እንድገባ አደረገች። ከዛ በቃ ንስሐ ገባሁኝ የዛን ቀን። ከዛ ቤተክርስቲያን ውስጥ ቁጭ አለና ባንክ አዋረናቸው በኋላ ምንድን ነው ማድረግ የምትፈልጊው? እሺ ንገሪኝ እስቲ ስትለኝ እናትየውን ማግኘት እፈልጋለሁ በአካል አልኳት። ከዛ ብርሃን ባንክ እንደምትሰራ አውቃለሁ። ከዛ ብርሃን ባንክ ሄድኩኝ። ቀጥታ ሲሄድ የወሊድ እረፍቷ አላለቀም አሉኝ። የእናትየው ማለት ነው። አልገባችም ማለት ከዛ አንድ ጊዜ እንደዚሁ እኔ ጋር ያለ አሞት ወደ ቤት በቃ ላድርስህ ሐኪም ቤት ልውሰድህ ስለው አይሆንም የማውቀው በሽታዬ እኔ ነኝ የምወጋው መርፌ ቤት ነው ያለው ቤት ነው የሚሄደው ብሎኝ ነበረ። ከዛ እቤት በባጃጅ አድርሻለሁ። እቤት ሳይሆን ሰፈሩ አንድ እንደዚህ መታጠፊያ ሲቀረው ነው በቃ እዚህ ጋር ያዝልኝና ወርዳለሁ ያለው ማለት ነው። ከዛ ለምን ቆይ ላስገባ ስለው አይ እንጀራ አባቱም ባለስልጣን እንደሆነ ነው የማውቀው። ከዛ አይ በር ላይ ጥበቆች ስላሉ ጥሩ አይመጣም፣ እኔ ራሴ ነኝ መግባት ያለብኝ አይሆንም አለኝና ራቅ ብለናል። እኛ ሄደና በጣም ትልቅ ሌክዠሪ ቤት ነው እሱ እንደሚለኝ ነው። 3-4 መኪና ቤት ውስጥ ይቆማል ነው የሚለኝ። አንዱን መኪና ይዞ እንደሚመጣ ምናምን ነው እኔ የማውቀው። ከዛ እሱን ቤት ሄዶ እዛ ጋር ሲቆም ነው እኛ ሳይገባ ነው እዛው ጋር ሆኖ ሄዱ በቃ አለን ማለት ነው። በር ላይ ሆኖ እዛ ባጃጁን አዙሮ ወደ ቤት ያደረሰኝ እኔ ባለባጃጁ። ያን ቤት በቃ ወደ ቤቱ ልሂድ ብዬ ሰፈሩን እንደምንም እያስታወስኩ ሄድኩኝ። ከዚህኛዋ ልጅ ጋር ናት ከዘመዴ ጋር ነው እንግዲህ የሚሄደው። ከዛ የእነንትና ቤት ነው ስል ኧረ አይደለም አሉኝ። የትኛው ነው ታዲያ ስላቸው ካሳየኝ ቤት ፍጹም ተቃራኒ ተቃራኒም የተቃራኒም አይነት አለው። ተቃራኒ የሆነ ቤት አሳዩ አልኳቸው። የቀለዳችሁ ነው ይሄ ያልኳቸው ቤቱ ማለት ነው። ከዛ ይሄ ነው የእናቱን ስም ጠቀሱልኝ ማለት ነው። አዎ ይሄ ነው አሉ። ከዛ ማለት ማንኳኳት ፈራው ማለት ሌላ ቀጣይ ውሸት እንዳለ ልቤ ሲነግረኝ ልቤ በጣም መምታት ጀመረች። ነገር እንደተበላሸ ገባኝ። ከዛ እንደምንም ተጣጥሬ አንኳኳ። ከዛ ሰራተኛ ከፈተችልኝ። ጠሪልኝ እናት ነው እሺ የለም ቤት እሱ ይሄ ሁሉ ሰዓት አልደወለም። ብቻሽን ነሽ? ልጅቷም አለች። ይሄ ሁሉ ሰዓት አልደወለም። ማክሰኞ ነገር ተፈጠራ፣ ሮብም ሐሙስም አልደወለም። ቅዳሜ ሽምግልና ነው። ከዛ በሩ ተንኳኳ፣ ተከፈተ። መጣች እናትየው። ለምን ሰደብሽኝ አልኳት። ማነሽ አለች። አታውቂኝም? በስልክ አታወሪኝም? አላቅሽም። ማነሽ? አሜን የምትባል ሰው አታውቂም? ኧረ እኔ አላውቅም። የእንትና እናት አይደለሽ? አዎ። እና በስልክ ስንቴ ነው ያዋራሽኝ? ማነሽ? ምንድነሽ አለችኝ። ግራ ገባኝ ማለት ነው። ኧረ እኔ የእሱ ፍቅረኛ ነኝ። ሊያገባኝ እሑድ ሽምግልና ሊላክ አይደል እንዴ? ምንድነው የምታወሪው አለችኝ እናትዬ። እያየዋት ይሄ ፊቷ እየቀላ መጣ ማለት ነው። ምንድነው የምታወሪው? ምንድነሽ እንዴ እያለችኝ ማለት ነው። ከዛ እንዳልኩ ያክስቱ ልጅ አለች አይደለ? አስጠሪልኝ አልኳት። ስሟን ስጠራ ይዟት ይመጣ የነበረችው አንቺ ጋር እሷን ስጠራት አለች። ታውቂያታለሽ? አዎ። መጣች ልጅቷ። ስታየኝ ልጅቷ ደነገጠች። ከዛ ምን ውስጥ ትግባ ታውቂያታለሽ ስትባል አዎ አለች። ሂጂ እስቲ ቆይ አለቻትና እስቲ ንገሪኝ ሁሉንም ነገር አለች። ቆማችሁ የምታወሩት አልገባውም። ደንግጣለች። በቃ እናትየው በጣም እያሳዘነችኝ ነው እናትየው ይዛ ሰዓት ማለት ነው። ከዛ መናገር ቃል አጣሁኝ ማለት ከምን ጀምሬ እንዴት እንደማስረዳት ግራ ገባኝ ማለት ምኑን ልንገራት። ያልኳት ከ10ኛ ክፍል ጀምሮ እስከ ዛሬ ድረስ ፍቅረኛ ነበርኩኝ።
አልኳት። ከዛ ሽማግሌ ሊላክ እንደዚህ ቀን ተቆርጦ ቤተሰቦቼ የተዘጋጁ ነው፣ ማክሰኞ አንቺ ጋር ቀጠሮ ነበረን እና ደውለሽ ሰደብሽኝ ለምን ቀራችሁ ብለሽ ይሄን ነው የማውቀው አልኳት። አንበዋ መጣ እናትየው ማለት ነው። እኔ እያለቀስኩ ነው ይሄ የምለው። እኔ ሲጨንቀኝ ደግሞ የሆነ የሚያፍነኝ ነገር አለ፣ ይጥለኛል አለ። እየታፈንኩ ነው፣ በቃ ማውራት እያቃተኝ ነው። ከዛ ዘመዴ ያልኩህ ማለት ነው፣ በጣም ዘመዴ ያልኩህ አብራኝ ያለችው ልጅ በቃ በጣም ጎርቷታል፣ ይሄን ብቻ ነው ልነግርሽ የምችለው አለቻትና ከዛ ቦታ እሷ ይዘኝ ሄደች። ከዛ ወደ ቤት ተመለስኩኝ። እሷ ስራ ነበረባት፣ በቃ ተረጋጊ ብላ ሄደች። አከሬ ነበረች። አከሬ ራሱ በጣም ከአከሬ ጋር ደግሞ ይቀራረባሉ እና ያው ስለ ፋሚሊው ራሱ እንደዚህ ያወራታል። ለእሷ ይነግራት ነበር ስለ ቤተሰቦች። ምን እያለ ነበር የሚነግራት ለእሷ? ግቢ ውስጥ 2-3 መኪና ያለምንም ጥቅም እንደቆመ፣ ስለ አባቱ ባለስልጣንነት፣ ከዛ ደግሞ የሚሰራቸው ስራዎች ከአባቱ የተቀበለውን የሚሰራቸውን ስራዎች ይናገር ነበር። በቃ ማለት ይሄ በጣም በጣም የልጥጥ ልጅ ላይፍ እሱን ነበር የሚናገረው። ታዲያ አንዱ መኪና ለምን ይዞ አይመጣም? ይመጣ ነበር ይዞ። መኪናማ መኪና ይዟል እንዴ? መኪና ይዞማ ነው የሚመጣው። ከዛ እኔም መኪና ይዞ ነው የሚመጣው። ከዛ ደግሞ 2 ፓስፖርት እጁ ላይ ሳይ የሚነግረኝ ነገር እውነት እንደሆነ ማረጋገጫ ነው። 2 ፓስፖርት ማውጣት ትችላለህ ወይ? ከዛ ደግሞ የአሜሪካ መንጃ ፍቃድ ነበረው። የአሜሪካ መንጃ ፍቃድ የእሱን ነገር መጨረሻም እነግርሃለሁ፣ አትገረም። እና ያ ስለነበረ እኔም ከሬም ማንም አልጠረጠረም። ማንም ሰው ምንም ነገር የጠረጠረ ነገር የለም። አላምን አለችኝ፣ በቃ አላምን አለችኝ። እና ትታኝ በቃ አንቺ እንደው ምን አይነት ልጅ ነሽ ምናምን ብላ ወደ ራሷ ስራ ሄደች ማለት ነው። እኔ ግራ ገብቶኛል። ሐሙስ ማለት ነው። ዝም ብለሽ የምትጨነቂው አይነት ነገር ምንድን ነው የምታወሪው ምናምን አይነት ነገር ልታምነኝ ልሰማኝም ፈቃደኛ አልሆነች። ከዛ ሐሙስ ነው እንግዲህ ይሄ እሷ ተነስታ ወደ ስራዋ ሄደች። ከዛ እናትየው ደውላ ለካ እሱን ተናግረዋለች። ምንድነው የመጣው ምንድነው የምሰማው ብለዋለች። ከዛ ደወለ። እኔ ሲደውል በቃ ኤክስፔክት እያረኩት የነበረው ነገር ማለት ነው፣ በቃ በጣም ስለምወድሽ እንዳላጣሽ ስለምፈልግ ነው የዋሸውሽ እንዲለኝ ነው የፈለግኩት። እንደዛ ሲለኝ እሺ ይቅርታ አድርጌልሃለሁ ልለው ነው የፈለግኩት። እና ልትቀጥይም በቃ እሱን ማጣት ለኔ ሞት ነበር፣ ከሞትም ሞት እና እንደዛ እንዲለኝ ነው የፈለግኩት በቃ እንጂ አንተ ባለጌ አንተ እንደዚህ ምናምን ብሎ እሱ ላይ መጮህ የለም። በቃ ሳ ሲደውል አቤት አልኩት። ከዛ ምን ይሁን ብለሽ ነው እናቴ ጋር ሄድሽው አለኝ። ከዛ እንዴ ምን ማለት ነው አንተ ስለምን እንደዚህ ታደርገኛለህ? ምንድነው እየተፈጠረ ያለው አልኩት። በጣም ተሰፍሬያለሽ አለኝ። በጣም ተሰፍሬያለሽ፣ ለኔ ይሄ አይገባም ነበረ፣ እንዴት እናቴ ጋር ሄደሽ ታወርጂኛለሽ ብሎ ስልኩን ዘጋው ማለት ነው። ግራ ገባኝ ምን እንደምል ማለት ነው። ከዛ ጸጥ ብዬ ዋልኩና ወደ ማታ ላይ ደወልኩለት። ከዛ በቃ ሳለቅስ ብቻ ነው ለምን አባት ለምን እንደዚህ ያደረከኝ? እንደምወድህ እያወክ እንደዛ እያለቀስኩኝ እያዋራሁት ማለት ነው። ምላሹ ማለት እኔ ነኝ በዳይ የሚመስለው፣ እኔ ዋሻውን የሚመስለው። በቃ ስድብም ይቃጣዋል ምናምን ነገር። ከዛ በጣም ጎዳኝ። በቃ በጣም አቃተኝ፣ ከአቅሜ በላይ ሆነ። የሚረዳኝ ሰው አጣሁኝ። ለማንስ ምን ብዬ ላውራው ይሄንን ነገር? እሱ ምን እንደሚልሽ የተቆጣ ነው? የተቆጣ ነው። እንዴት እናቴ ጋር ትሄጃለሽ? ከዛ አለፈ ያ ቀን፣ አርብ ሆነ በማግስቱ። ከዛ እኔ ጨንቆኛል። አንቺ አትነግሪውም? ማረጋገጥ ፈልጌ ነው ሽምግልና ቀን እየደረሰ ነው ምናምን ስትይው ምን ይላል? እኔን ራሴን አትጠይቂኝም? እኔን ራሴን መጠየቅ ትችይ ነበረ። ምን እናቴ ድረስ አስኬደሽ? ለምንድነው ህይወቴ የምበጠብጩ? እኔ ላረኩልሽ ውለታ ይሄ ነው መልሶ ምናምን። ምንድነው ያረኩልሽ የሚለው ግራ ገባኝ። እሱ ራሱ ማለት ነው ምንድነው በቃ ማለት እኔ አሁን እንደ ተረጋጋሁት አይደለም። በቃ በጣም ነው ማለቅሰው። የማልቀሴ ብዛት ሁላ እስቲል አሁን ድረስ አይኔ ስር ጠቋቆራለ።
በጣም አለቅሳለሁ። በቃ እዛ ማንም መፍትሄ ሊሰጠኝ አይችልም። እናቴ ትደውላለች፣ ጓደኞቼ ይደውላሉ። አንቺ መች ነው ቆይ ሽፎኑ ለነገ ዛሬ ካላየን ይሉኛል። ቆይ እስቲ እላችኋለሁ። መጨረሻ ላይ ሲሰለቸኝ ያላችሁን ሽፎን ልበሱ፣ አንድ አይነት ባይሆን ችግር የለውም አልኳቸው ማለት ነው። አንቺ በዚህ ሁላ ውስጥ ሊሆን ይችላል እያልሽ የጠበቅሽ ነው? እየጠበቅኩ ነው። ተስተካክሎ ሽምግልና ይላካል? አዎ አንድ ቀን እኮ ነው የቀረው። አርብ ነው የምልህ። ቅዳሜ በማግስቱ ሽምግልና ነው። ኦልሬዲ ሽንኩርት መላጥ ምናምን ተጀምሯል። እናንተ ቤት ሁሉ ነገር ተጀምሯል። የተወደዳችሁ ተመልካቾቻችን ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን። እዚህ ፕሮግራማችን ላይ ተገኝታችሁ የእናንተን የፍቅር ታሪክ ልታካፍሉን ከወደዳችሁ ከስር ባለው ቁጥር ደውሉልን። ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ያኔ በዚያች ጠባብ ጎጆ ውስጥ በተስፋ እንዝርት የነገን ብሩህ ሕይወት ፈተለች። እጄን ይዛ መንገዴን አሳየችኝ። ዛሬ ደግሞ እኔ እጇን ይዤ የክብሯን ማሳያ አቆምኩ። ላደረግሽልኝ ነገር ሁሉ ስምሽን ለዘላለም ከፍ አድርጌ ልጠራው መረጥኩ። እማዋ። ይሄ ስም ያንቺ ብቻ አይደለም፣ ያለመታከት ለሚለፉ የኢትዮጵያ እናቶች በሙሉ የተሰጠ የክብር ማሳያ ነው። እማዋ ሾፒንግ፣ እናትነትን በክብር የምናከብርበት የገበያ ማዕከል። አድራሻችን ሜክሲኮ አደባባይ ወደ ሳር ቤት በሚወስደው መንገድ ኦላ ማዲያ አጠገብ። ዲኮር አዋራሽ ሲሉኝ አወርቻለሁ። በቃ እንዲህ ነው የምላት እናቴ። እንደዚህ አድርጋ አወርቻለሁ። እሷ የምግቡን ነው ከቨሬጅ የምታደርገው፣ ያለውን ነገር ደግሞ እኛንን አይደል ማድረግ ያለብን። ከዛ ዓርብ ዕለት ደወለልኝ ምሳ ሰዓት ላይ። ከዛ ላውራሽ እፈልጋለሁ አለኝ። በቃ ደስ አለኝ ማለት ነው። ከዛ ስሜት ወጣሁኝ። የተበደልኩትን ኦልሬዲ መርሳት አይደለም እያስታወስኩት አይደለም። ከዛ ጠራኝ። ወደ ሐረር ሊሄድ ነው፣ የሽምግልናውን ነገር እንግዲህ እንደ ሁኔታው እናደርጋለን አለኝ ማለት ነው። እንደ ሁኔታው እናደርጋለን ሲለኝ እኔ ያሰብኩት በቃ እሱ ሐረር ሆኖ ሽማግሌዎቹ እንደሚልክ ነው። ከዛ ምንም ያህል ደቂቃ አልቆየንም፣ ተገናኝተን እራሱ ወዲያው ተለያየን። ወደ ቤት የገባው እኔ ከዛ እሱ በትክክል እልካለሁ ብሎሻል? እልካለሁ አይደለም እኮ እንደ ነገሩ እናደርጋለን ያለኝ። እንደ ነገሩ ደግሞ ለእኔ መሰለኝ እንልካለን ነው ማለት እንዴት። ከዛ ማታ አካባቢ ወደ 12 ሰዓት እናቴ ደወለችልኝ። ከዛ አላነሳውላትም ነበረ ማለት ቆይ እሱ ላዋራው ብዬ ማለት ስንት ሰዓት ነው የሚመጡት ልትለኝ ሊሆን ይችላል ብዬ ደወልኩለት። ከዛ ስለው አለኝ ሽማግሌዎቹ ስንት ሰዓት ነው ስለ የምን ሽማግሌ አለ የምን ሽማግሌ። ከዛ የእሱ ስልክ ሲዘጋ እናቴ ደወለች። ሳነሳው አንቺ ልጅ ግን ምንድን ነው እንዴ ምናምን ብላ ተቆጣች። ቢያንስ ዛሬ እንኳን እዚህ አታድሪም ምናምን ብላ ማለት እንዴት እንደሆነ አላቅም። እንዴት ምን እንደተሰማኝም አሁን ማለት በሰዓቱ ነው በቃ ያ ስሜት የሚገባው ያየኝ ሰው ማለት ነው። ምኖረው 2ኛ ፎቅ ላይ ነው፣ አፓርታማ ነው። በጣም ረጅም ነው። ከዛ በቃ ምን ማድረግ እንዳለብኝ አላወኩም። ስልኩን ቁጭ አደረኩኝና ዘለልኩ ወደታች። ከፎቁ ላይ መሬቱ የሸክላ ቴራዞ ነው። ፎቁ 2ኛ ነው፣ ግን ርዝመቱ የ2ኛ አይመስልም። በጣም በጣም ትልቅ ነው ፎቁ። እና እኔ ጭንቅላቴን ደህና አድርጎ ይለኝና ጸጥ እላለሁ ብዬ ነው ፍላጎቴ የነበረው ማለት። ስልኩን ዘጋሁት አይደል እናቴን፣ መሬት ቁጭ አረኩት፣ ወረድኩ ወረታች። መከለያ የለውም እንዲህ በረንዳው አለው። እዛ ላይ ቆመሽ? አዎ ከሱ ላይ ነው የፈረጥኩት። እኔ ሌላ ቀን ያን ፎቅ ማለት ነው ወረታች ማየት እፈራለሁ። እንኳን ልዘልበት ለማየት እፈራለሁ። ወላ በፊት ለፊቴ አይደለም በጀርባዬ ነው ሆን ብዬ ጭንቅላቴን እንዲመታኝ ማለት ነው። ቀጥታ በጀርባዬ እንደዚህ ጭንቅላቴን እንዲመታኝ አስተካክዬ ወድቄ ወገቤ ብቻ ነው የተሰበር። ወገቤ ላይ ያለው አጥንት ሲከፈል ይታወቀኛል። እኔ
ብቻ ዷ ሲል ነው ግቢ ውስጥ የነበረው ሰው የሰማው። ምንድነው ብሎ ሲወጡ እኔ የለውም ህመሙ ልነግርህ ማለት ማንም አይገባው። ህመሙ በጣም ከባድ ነው። ወገቤ ተሰነጠቀ፣ አጥንቱ ነው እንደዚህ የተሰበረ። እንደምንም ሆስፒታል ወሰዱኝ። ኃይለማርያም የሚባል ሆስፒታል ገባው። ከዛ ሁሉም ተሰበሰበ ምናምን። እሱም መጣ። አዎ አከራዬ ተዋወቃሉ። ስልክ ደወለችለትና መጣ። ከዛ እናቴም አልሰማችም፣ አባቴም ማንም ግራ ተጋባ። አክስቶቼና አጎቶቼን የሰሙት ምን ተብሎ ይነገራል? ምን ተፈጥሮ ለዛ እንደሆንሽ የሚያቅሰው የለም። ምክንያቱም ለማንም እያወራው አልነበረም። እኔ እየተበደልኩ የነበረው ከዛሬ ነገ ተስፋ ነበር። ከዛ ሐኪም ቤት ወሰዱኝ። ወገቧ ተሰብሯል። ራሴን ስተሻሉ ወይስ ምንድን ነው? በጣም ነው የምጮኸው። ራሴን ቢያስተኝ እኮ ጥሩ ነው። ህመሙን አላውቀውም አይደል? በጣም ነው የምጮኸው። ህመሙ ላስረዳህ አልችልም። በጣም ከባድ ነው። መተኛትም መቆምም አይቻልም። ሙሉ ፓራላይዝድ ነው ያደረገኝ የዛ ሰዓት። ኃይለማርያም ሆስፒታል አንችልም፣ ከአቅማችን በላይ ነው። ከዛ የነርቭ ኬዝ ነው። ወገብ የተሰበረበት ቦታ ላይ ነርቭ አለ። ነርቭን ከቆረጠው በቃ ስለዚህ በእንደዚህ ማሰሪያ አለ፣ የስፖርተኞች ማሰሪያ። በሱ ወገቤን አሰሩትና ወይ አዲስ አበባ ወይ ወላይታ ሶዶ ወይ ደግሞ እዛው ዮያ የሚባል ሆስፒታል አለ። ከሶስቱ አንዱ ጋር ብቻ ነው ህክምናው የሚሰጠው። የነርቭ ነው እና ዮያ በጣም ሃይ ኮስት ነው በጣም። ከዛ የጥቁር አንበሳው ወረፋው አይታሰብም። የወላይታ ሶዶ ደግሞ እዛ እስክደርስ እኔ በጭራሽ የማይሆን ነገር ነው፣ ሟች ነኝ። ይሄኛው እጄ ተሰብሯል። እዚህ ጋር ስብር ነው፣ እንደዚህ ነው እጄ። ወገቤ ተሰብሯል። ደም ግን የለኝም፣ ምንም አይነት ደም የለም። የወገቤ ስብራት ራሱ በሁለተኛው ነው በሶስተኛው እንትን ነው። ይሄ ምንድነው ረጅ የታወቀው። ምን ዋጋ ነው? እኔ ጮሃለው፣ እውላለሁ፣ አመመኝ። በቃ ህመሙ ለማስረዳት በአጠቃላይ አይመችም። እና ምኑ ጋር እንደሚያመኝ ግራ ገባቸው። ደግሞ ወገቤ ላይ ብቻ ቢሰማኝ እኮ ቢያንስ እኔ ራሱ እዚህ ቦታ ላሉ አይደል? እግሬ ደነዘዘ፣ እግሬ መስራት አቆመ፣ እግሬ ላይ ህመም አለ፣ እጄ ላይ አለ፣ ወገቤ ላይ አለ፣ ሁሉ ነገሬ ላይ አለ። ከዛ ለአርብ 1 ሰዓት ወድቄ ነው በቃ የገባሁት፣ ማታ ላይ 1 ሰዓት። ከዛ መጣ ሆስፒታል እሱ ይዛም ቀን ሲመጣ ግራ ገብቷቸዋል ሁሉም። ከዛ ሳየው ገና እንባዬ ዱብ ዱብ ማለት ጀመረ። ከዛ አጎቴ አየኝ እኔ እሱን ሳይ እንደዛ እንደሆንኩኝ። ከዛ ገባው በቃ ሆን ብዬ እንደሆነ እነሱ በቃ አክሲደንት ነው ብለው ነው ያሰቡት። ማዘርና ፋዘር አልሰሙም። ያንታይ የሆነ ነገር ነው የሚሆኑት ተብሎ ተፈርቶ ማለት ነው። ከዛ ገባው አጎቴና ተጠጋው በቃ ተንደረደረልኝ መታው ማለት ነው። ያ አባቴ ወንድም ነው። ያንን ሲያይ ራሱን ስቶ ሊመታው እንደሆነ ሲያቅ ወደሱ እንደመጣ ሲያቅ ነው ወደቀ። ከዛ አፋፈሱትና ሌላ ሩም አስተኙት። ከዛ ሲነቃ ምንድን ነው ይሉታል፣ የደም ካንሰር አለብኝ አላቸው። ከዛ ደነገጡ። እኔም በቃ እሱን ሰምቼ እንደዛ ይሆንኩኝ የመሰላቸው የእሱን መታመም ማለት ለእናቴና ለአባቴ ተነገራቸው። በቃ ወደዛ መዘዋወሬ ሰርጀሪው ምናምን ግድ ሲሆንባቸው እቺ አከራዬ ያልኩ እስከዛ ታይም ድረስ ኃላፊነቱን እሷ ወስዳ ነበር ስትንከባከበኝ ነበር። ተነገራቸው። በቃ እናቴ አበደች። ምንድን ተነገራቸው? መውደቂ እስከዛ ሰዓት አልተነገራቸው። ከፎቅ ወድቅሽን አላወቁም? ዝም ብሎ የሆነ አደጋ እንደደረሰብሽ ነው። በቃ አጎቶቼ እቺ አከራዬ ምል ጓደኞቼ ምናምን በቃ ወደቀች አይደለ? ደም አላዩም። ኢቨን ከፎቅ ላይ መውደቂን እኔ ነኝ የተናገርኩት
ስወርቅ ያየኝ የለም ወድቄ ነው የተነገራቸውና የሆነ እንትን ቀለል አድርገው ነው ያዩት። ልክ ወደ ሪፈር ወደ ሰርጀሪ ወደሚባለው ፓርት ሲደርስ ነው የተካበደ ነገር እንደሆነና ቤተሰብ መስማት እንዳለበት የታወቀው ማለት ነው። ከዛ ዶክተሩ ደግሞ በነርቭ ጉዳይ የሚሰራው ዶክተር ደግሞ ተደውሎለት በቃ በብዙ ጣጣ ነው የሚመጣው። ከዛ ተደወለለት መጣ አየኝና ሌላ ሰርጀሪ ስላለብኝ ቅዳሜ ዕለት አይደለ ያገኘኝ እሁድ ዕለት አለ 8 ሰዓት ቀጠረኝ ሰርጀሪውን ማለት ነው። አስበው እዛ ህመም ላይ አርብ፣ ቅዳሜ፣ እሁድ ያለ ማስታገሻ ማሳለፍ ማን ነው የሚረዳው? ማን ነው የሚችለው? ማን ነው የሚያልፈውስ? በጣም ለኔ ከባድ ነበር። ከዛ እሁድ 8 ሰዓት ላይ ሰርጀሪ ከመግባቴ በፊት ፎርም ላይ ሊፈርሙ ሲሉ እግሯን ተስፋ እንዳታረው ያው ንጽህናዋን መጠበቅ አትችልም፣ ከወገብ በታች አይሰራም፣ ልትራመድ አትችልም ብለው ነገሯቸው። ያው እናቴ አበደች፣ ሁሉም አበዱ። ከዛ ሰርጀሪ 8 ሰዓት ገባው፣ 12 ሰዓት ላይ ወጣው። ስወጣ ዶክተሩ ቀድሞ ሲወጣ ፊቱ ላይ በቃ ደስታዩ ማለት ነው። ከዛ በማይታመን ሁኔታ ነርቮ አልተነካም፣ መቆም ትችላለች። በቃ ትንሽ ጊዜ ነው የምትታመመው፣ ማክሲመም 10 ወር ነው መራመድ የሚያቅታት እንጂ ትነሳለች አሏቸው ማለት ነው። 10 ወር እኮ በጣም ብዙ ነው እኮ፣ ግን እነሱ በዚህ ኬዝ የተረፈ የቆመ የለም። ለዛ በቃ በጣም ደስተኛ ሆኑ ዶክተሮቹ ማለት ነው። ከዛ ወጣሁኝ፣ ቶሎም አልነቃሁኝም። ደግሞ ቶሎ ሳልነቃ ከሰርጀሪ ታይሙ በኋላ በጣም በቃ ተጨነቁ፣ መሞትን መሰላቸው ምናምን። ያም አለፈና ይሄ ሁሉ ሲሆን ግን ይመጣል። ሲመጣ አንቺ ምን እንደሚሰማሽ? አለቅሳለሁ። ምን ተሰምቶሽ? ምንድነው ለምን እንደዚህ ማድረግ አስፈለገ? ከዛ ደግሞ እንዲህ እየወደድኩት እሺ ለምንድነውስ እየጠላሁት ያልሆነው ላለው ራሴ ጥላቻ ይሰማሽ? የለኝም፣ ፍቅር ነው። አሁን የእውነት አፈቅረው ነበረ ይዛ ሰዓት ራሱ እንደዛም ሆኜ ማለት ነው። ድኜ ከወጣው በኋላ እንደማገባው ነው ሚሰማ፣ የምፈልገውም እንደማገባው በጣም እና እስከዛ ታይም ድረስ ለቤተሰቦች ይሄን አድርጎኛል ብሎ መናገር አልፈታም። ለምንድነው ብለው እንዳይጠይቁኝ ደግሞ ህመሜ ይብስ ነበረ ማለት ህመሜ ነበር የሚያስጨንቀው የተፈጠረው ምንድነው ከመባሉ ይልቅ ማለት ነው። እና ምንም እንዳልተፈጠረ አለቅሳለሁኝ፣ ግን እሱ ፊት ላይ ምንም ነገር አላደረግም እንዳያውቁበት ማለት ነው። ቤተሰቦች እሱን እንዳያኮሩት እንዳይቀየሙት ለነሱ ነገር አታሳይም? አላሳይም። ከበር አደረግለታለሁ፣ እሱም ሽምጥጥ አድርጎ ካደ እንዳልተጣላን ማለት ነው። አንቺም በልብሽ የምታስቢው ድንሽ እንደምትጋቡ ነው። ታምሜ እሱ እንዲያድርልኝ እሱ አጠገቤ እንዲሆን ነው የምፈልገው። እሱ ብቻ እንዲኖር ነው የምፈልገው፣ ሌላ ሰው አልፈልግም። በጣም እወደዋለሁ፣ በጣም ማለት ከሱ ከተለያየው በቃ ሞት ነው። ደግሞ ሁሌ ይለው ነበር አንተን ካጣሁ እኔ እሞታለሁ ነው ነበር። እና አለፈ ያን ቀን፣ የሰርጀሪው ቀን አለፈ። ማደንዘዣው ሲልቅ ህማሙ ጀመረ፣ አሰቃዩ ጀመረ። ዶክተሮቹ ደግሞ አሁን መራመድ ካልጀመረች እግሯ ውስጥ ደም ይረጋል፣ ፓራላይዝድ ነው የምትሆነው፣ ወደ ካንሰር የሚለወጣል። እኔ እንዴት ብዬ ጀርባዬ ሙሉ ነው የተተረተረው። ምንድን የሰጠሽ ህክምና ያደርጉልሽ ነገር ምንድን ነው? ብረት ነው የገባው፣ ለማያያዝ ብረት ገባ። አሁን ውስጤ ብረት አለ። ብረቱ ማክሲመም 2 ዓመት ምናምን ይቆያል ውስጤ። እኔ መቆም አቃተኝ። በቃ የመጣ ሁሉ ያለቅሳል። ልጅ እንደዚህ ሆነች፣ መቆም አቃታት። ትንሽዬ ያገኙትን ተስፋ ጠፋ በሰዓቱ። ደግሞ እንዴት ልቁም? እኔ እግሬ ሽባ፣ በቃ በካቲተር 15 ቀን በካቲተር ሽንት እንኳን መሽናት አልችልም። በጣም ተሰቃየው፣ በጣም ተሰቃዩ አብረዋል የነበሩት ሰዎች። እሱ ግን እሱም እንደታመመ እና መድኃኒት በየሰዓቱ ስለሚወስድ ትንሽ ሰዓት ነው እኔ ጋር የሚቆየው። ከዛ በቃ እኔ መድኃኒት ሰዓት ስላለብኝ ሊሄድ እያለ ይሄዳል። ከዛ ከሆስፒታል መውጣበት ጊዜ ደረሰ። አልዳንኩኝም፣ ግን በቃ ቤት ሆና ትከታተል ተባለ። ከዛ ወደ ቤት ትሄድ ተባለ። ግዴታ መሄድ ስለነበረብኝ እናቴ ቤት ገባሁ። ከዛ እናቴ ቤትም ገብቼ በቃ እናቴ ተሰቃየች በጣም።
እጅግ በጣም ተሰቃይች። ደግሞ ብቻዋን ናት እና በጣም ደግሞ የሚያስገርመው መጀመሪያ ሆስፒታል ዮያ ብር አስይዙ ተብለን ነበረ። ከዛ 50,000 ብር እሱ ሰጠ ልጁ። ከዛ የቀረውን 50,000 ብር ደግሞ አከራይ ናት የከፈለችው። ከዛ በዚህ ሰዓት ጓደኛዬ በቃ እዛ ሆና በጣም ነው የምታለቅሰው። ወላ ስትሰማ ራሷን ስተውላ ወድቃለች። ከዛ እቺን አከራይን ማለት ነው እኔ ሰጥሻለሁ አንቺ ብቻ እንትን በይን ያለቻት አሲጂ። እቺ ልጅ ከመሞቷ በፊት እንትን በይ አሲጂ ያለቻት። እሷ 50,000 ሰጣት፣ እሷ 50,000 ተያዘ። ከዛ ከሆስፒታል ስወጣ ደግሞ ሙሉ ብር ያስፈልጋል ተከፍሎ ነው የማወጣው። ከዛ 150,000 ቀረ ማለት ነው። 150,000 ማን ይክፈለው? ከየት ይምጣ? እናቴ እዚህ ጋር ለድግስ ያወጣችሁ ብር አለ ጨርሰዋለች። ፋዘር ደግሞ ለጎረምሳ ብላ ራሷን ከወደቀች ልጅ የለችኝም አይመለከተኝም አለ ማለት ነው። ከዛ አከራይ ከፈለች 150,000 ጨምራሽ ከፈለች። ኦልሬዲ 200,000 ብር ዕዳ ማለት ነው። ከዛ ይሄንን ግን ስትከፍል እዛ ያለችው ጓደኛዬ እኔ ከፍልሻለሁ ችግር የለውም ኖሯት አይደለም የሰው ቤት ነው የምትሰራው ሰራተኛ ናት። ገና ከሄደች 6 ወሯ ምናምን ነገር። ከዛ ወጣሁኝ ቤት ሄድኩኝ። ቤት በጣም በቃ ህመም ነው ስቃይ ነው በጣም ከባድ ነው። ለቤት መጣ አንድ ቀን። ከዛ አንገቱ ላይ እንደዚህ ፕላስተር አለ። ከዛ ላዩ ላይ ስከርቭ አለ። ከዛ ወደ ጀርመን ሊሄድ ነው ወደ ጀርመን ሊሄድ ነው። እሺ ደም መርጋቱ ድጋሚ ተነስቷል አለኝ ማለት ነው። ከዛ ለራሴ ህመም ተጨትች ታውኩት የራሴን ህመም የራሴን ስቃይ ታውኩት። ከዛ የራሴን ስቃይ ሁሉ ታውኩትና ወደሱ ማሰብ ጀመርኩኝ። ጭራሽ እሱ መጨነቅ ጀመርኩኝ። በቃ ድጋሚ ፈጣሪ ያደራህን አድንልኝ ምናምን እያልኩኝ የዛን ቀን በቃ ቻው ልበልሽ ብዬ ነው ሊሄድ ነው አለኝ ማለት ነው። ከዛ እሺ በቃ ብዬ ሄደ። ከዛ በማግስቱ ኤርፖርት ውስጥ ሆኖ ቪዲዮ ኮል ደወላል። ከዛ በቃ አሁን ሊሄድ ነው እና እዛ ሆኜ እንደ በፊቱም ባይሆንም ትንሽ ትንሽ አወራሻለሁ አለኝ ማለት ነው። የት ሄደው? ጀርመን ነው ጀርመን መጀመሪያ ሄደበት ለክል። እሺ ከዛ እሺ አልኩኝ። በቃ ያን ቀን ተዘጋ። ከዛ ይሄ ሁሉ ሲሆን እንግዲህ ለእናቴ ምንም አላወራትም ነው የምልህ። እናቴ ደግሞ የደም ካንሰር እንዳለበት ነው የምታውቀው። ከዛ በማግስቱም አልደወለም። ደወልኩኝ የለም አለኝ። ዝም አልኩኝ። ከዛ በሁለተኛው ቀን ደወለና ሰው ላስተዋውቅሽ አለኝ። እሺ ያልኩኝ። ከዛ አጎቴ ነው ተዋወቂው ሲለኝ አብሮት የሄደ ነው የመሰለኝ ማለት ነው በአሁኑ። ከዛ ተዋወኩት ምናምን። ከዛ ኢትዮጵያ መተህ ነው ወይስ አብሮ ሄዶ ነው ስለው ስልኩ ተቋረጠ። ከዛ ቅጥቅጥ በቃ ስልኩ አይሰራም። ከዛ በማግስቱም ስልኩ አይሰራም አልኩኝ በጣም ተጨነኩኝ ማለት ነው። ከዛ ጓደኛው ደወለልኝ። ከዛ ወይ ምናምን ብዬ ማለት ስላልጠየቀኝም ተናድጄበታለሁ በጓደኛው። ከዛ ሳናግረው ስልክም አይሰራም ልናገኘውም አልቻልንም አለኝ። እንዴ ቆይ ጀርመን አይደል እንዴ ያለው አልኩት። አለኝ የምን ጀርመን አለኝ። ከዛ አይ ለሕክምና ጀርመን ሄጃለሁ ነው ያለኝ እና ኤርፖርት ሆኖ አዋርቶኝ ነበር አልኩት ማለት ነው። እንዴ ምንድነው የምታወሪው አለኝ። ከዛ ኧረ እኔ እንደዚህ ነው ማቀው ምንድነው ምናምን ነገር ስለው ቆይ አንቺ ምን ሆነሽ ነው የወደቅሽው አለኝ። ከዛ ራሴን ላጠፋ እኮ ነው የሞከርኩት አልኩት። አለኝ ሰው አልገፈተረሽም አለኝ። ኧረ እኔ ሰው አልገፈተረኝ የምርሽን ነው? ከዛ እኔ እኮ ሰው እንደገፈተረሽ ነው ማቀው አለኝ። እንዴት ስለው እኔ በቃ ከአይምሮዬ በላይ ነው የዋሸውለት ውሸቶች ስላሉ ነው መጥቼ ያልጠየቅኩሽ እውነቱን ልንገርሽ አለኝ ማለት ነው። ከዛ የምን እውነት ስለው እኔና ቤተሰቦቹ የምናውቀው አሜሪካ የምትኖር የደህንነት አባል የሆነች ፍቅረኛ እንዳለችው። የት ሀገር የምትኖር? አሜሪካ የምትኖር እሺ ፍቅረኛ እንዳለችው፣ የአሜሪካ መንጃ ፍቃዱን ያወጣችለት እሷ እንደሆነች፣ ፕሮሰስ እንደጀመረችለት እና ይሄ ሁሉ ቀን ከቤት ሲጠፋ እሷ ጋር እንደሚሆን ነው የነገራቸው ማለት ነው። እኔ ጋር እያለ ማለት ነው። እሺ የሚያውቁት እንደዛ ነው። እነሱ ጋር ሲጠፋ የሆነ ቦታ ሲሄድ እንደዛ ብሏቸው ነው የሚሄደው። አዎ እኔ ጋር ደግሞ ሲጠፋ የአባቱ ደህንነት አባል አይደለ የእሱን ስራ እያስተካከለ እንደሆነ
እኔ ማቀው የቢዝነሱ ድሬዳዋ ማን ሐረር ያለውን ቢዝነስ የሲሚንቶ ማከፋፈያ እየሰራ እንደሆነ ነው። አዎ እኔ ማቀው እንደዛ ነው። ከዛ እንዴ ቆይ አንተ ሐረር እንደዚህ አባቱ እንደዚህ ብዬ ለጓደኛው ስነግረው ማለት ነው እንዴ አንቺ አባቱን እኮ ከና ያቆም ልጁ ሳይወለድ እኮ ነው አባቱ ይሞተው አለኝ ማለት ነው። ምንድነው የምታወራው አንተ ስለማን ነው እያወራን ያለ ነው አልኩት። እኔ ለራሴ ዛቆስልኝ ነኝ አስብ በጣም እየታመምኩ ነው። ድብዳ ነው ማመን የሚከብድ ነገር እየተነገረኝ ነው ያለው። ከዛ አባቱን አያቆም ጭራሽ ያሳደገው ያክስቱ ባል ነው። የምን ሲሚንቶ ነው የምታወሪው? ያክስቱ ባል ሲሚንቶ የመስታወት መሸጫ አለው እዛ ነው የሚሰራው ተቀጥሮ እዛው ሐረር። አዎ እንጂ ተቀጥሮ ነው የሚሰራው እዛ። ዘመድ ናቸው ያክስቱ ባል ነው ግን ተቀጥሮ ነው እንደማንኛውም ሰው የሚሰራው። ግን ያምነዋል ያው ፋሚሊ ስለሆነ ያምነዋል። እና ያሳደገውም ሐረር ለትምህርት የሚሄደው አባቱ ጋር ሳይሆን እዚህ አጎት ጋር እዚህ አክስት ባል ጋር ነው አለኝ ማለት ነው። ማለት ጮኸብኝ ጭንቅላቴ ማለት ነው። እና አባት የለውም? አዎ አባት የለውም። የምን ደህንነት ነው የምታወሪው? እኛ እኮ የምናውቀው የደህንነት አባል የሆነች ፍቅረኛ እንዳለችው ፕሮሰስ እንደጀመረችለት ወላ መታወቂያውን ሁሉ አሳይቷቸዋል። ሁለት ፓስፖርት ምናምን እኮ ለፓስፖርት ያለው አልኳቸው። እኛም እሷ ናት ያወጣችልን ነው የሚለን አለኝ ማለት ነው። አላመንኩት ማለት እኔ ጋር ያለው ነገር ግራ ገብቶታል። ስለ አባቱ ምናምን ለምን እንደዋሻ አያውቅም ጓደኛው። የዋሸለት ነገር ያቺ ልጅ እያለች እኔን እዚህ ጋር እንደው ሽማ መያዙን ነው እንትን ያለው ማለት ነው የዋሸለት። ግን ለካ ያቺ ልጅ የለችም። አሜሪካ ምናምን የተባለችው የለችም። ዝም ብሎ ፈጥሯት ነው። ለቤተሰቦቹ ማሳመኛ ናት እንደዛ ያደረገው ማለት ነው። ከዛ እኔ ይሄን ነው የደበኩለት እንደዚህ የምትባላለች አለ። ከዛ እነሱ መኪና ያደርሰዋል ቤት እናቱ ቤት ማለት ነው። እና መኪና ሲያደርሰው ሹፌር ቀጥራልኝ ነው ብሏቸዋል ለነሱ። ሹፌር ቀጠረችልኝ ያለው ልጅና መኪናውን ደግሞ እኔ ያውቀዋለሁ ጓደኛው ነው። እንደዚህ አንዳንዴ ለመዝናናት ምናምን ስንወጣ ሚስቱን ይዞ ይመጣል እሱም። ከዛ እንደዚህ አይነት መኪና ስለው አዎ አለኝ። እንደዚህ የሚባል ልጅ አዎ፣ አረ ጓደኛው ነው አልኩት ማለት ነው ለጓደኛው። እኛ እኮ ሹፌር እንደቀጠረችለት ነው የምናውቀው አሉ። አንቺ ደግሞ በዚህ በኩል ታውቂዋለሽ? ጓደኛው እንደሆነ ነው የማውቀው። ለእነሱ ደግሞ እሷ የቀጠረችልኝ ሹፌር ነው ይላል ነው ያለው። ደግሞ በጣም እንዳልጠራጠር ይኸውልህ ይሄ ቪአይፒ ፓስ ምናምን የሚሉ ወረቀቶች አሉ መኪና ላይ የሚቀመጡ ያለ ፍተሻ እንድትገባ እሱን የተወሰኑ ዶላሮች ቢቆጠር 200-300 ሺህ ብር የሚሆን ዶላር ፓስፖርቱን አንደኛውን ፓስፖርት እኔ ጋር አስቀምጦት ነበር። የቪአይፒ ፓስ አለ? አዎ። እንዴት ትጠራጠሪያለሽ? አልጠራጠርም። መኪና ይዞ ሲመጣ በቪአይፒ ፓስ ነው አስቀምጦ እንትን የሚለው። እሺ የሚይዘው መኪና እናንተ ነው ስለው የምን መኪና? እናቱም እንጀራ አባቱም መኪና የላቸውም አለኝ። እና መኪናው ከየት ነው የሚመጣው? እሱም አያውቅም። የማለት ኪራይ ነው ወይ ተውሶ ነው የመጣው ማለት ነው። ግራ ገባኝ። ማለት ምንድን ነው አጎትየው የሆነ ቀን ሌሊት የተዋወቅኩ አንተ ነህ አልኩት። መቼ ነው ያወራሽ? ሌሊት ደውሎልኝ አጎቴን ታስተዋውቅሽ ብሎኝ አላልኩህ? አብሮ ሄደ መሰለሽ ጀርመን? አዎ። ከዛ አንቺ ነሽ አለኝ። አዎ። ከዛ እኔ እኮ ግራ ገብቶኛል ልጅቷን አስተዋውቀኝ ብዬ በጣም ስጫ ነው የደህንነት አባል ስለሆነች እስከዛሬ አላስተዋወቃቸውም መታየት አትችልም ብሎ ማለት ነው። ሲስተሙን አይተሃል? በጣም ስጫ ነው። እሺ በቃ ብሎ እኔ ጋር ደውሎለታል። ከሚደውልበት ሲያጣ የዛን ዕለት ሌሊት የደወለልኝ እኔን ለማግኘት ሳይሆን እሱን ለማገናኘት ነው። የደህንነት አባል ነች ያልካትን ፍቅረኛህን አስተዋወቀኝ ብሎ ሲይዘው ነው የደወለው? እሺ። ከዛ ደግሞ እኔ አላወቅኩም እንግዲህ ይሄንን ኢትዮጵያ መጣህ እንዴ ስለው ስልኩን ዘግቶታል። እኔ ስልኩ ተቋርጦ ነው መሰለኝ። ለካ ኢትዮጵያ መጣ ስለው ነው ቶሎ ያቋረጠው። ከዛ ምንድነው የምታወራው አሜሪካ አይደለች እንዴ ልጅቷ ሲለው ልጁ አጎትየው የአእምሮ መድኃኒት ትወስዳለች ጭንቅላቷ ይቀበዣዣል ለዛ ነው አለው ማለት ነው። እኔ ነኝ እንጂ ደህንነቷ አዛጋማ እና አእምሮሽ እንደሚቀባዥር አእምሮ በሽተኛ እንደሆንሽ ነው የነገረኝ አንቺ አሜሪካ እየኖርሽ እንደሆነ
ኧረ እኔ ናዝሬት ነኝ ወገቤ ተሰብሮ ይኸው ካልጋ ላይ ራሱ አልነሳም አልኩት ማለት ነው። ደነገጠ ሰውየው ደነገጠ። ከዛ እንዲህ ያለ እኔ ደግሞ ቤት ሄጄ እናትየውን አናግሬያት የለ እዛ እናትየውም ወጥራ ያዘችው። ቆይ አንተ አሜሪካ ትወስደኛለች ያልካት ልጅ እንደዚህ ያልካት ልጅ እያለች ነው እቺን ያስከው ምናምን ነው ያሉት ማለት ነው። ከዛ ለእናትየውና ላጎትየው ደግሞ ያለው ስለ እኔ ማለት ነው አሜሪካ የምትወስደው ልጅ አለች፣ ስለ እኔ ደግሞ በጣም ትወደኛለች፣ ትከታተለኛለች እና እንዳትጎዳ ስል በቀርባት ጭራሽ ህይወቴን ልታበላሽ ነበረ እና ለልጅቷ ለደህንነቷ ደውላ ነግራት ፍቅረኛዬ ነው ብላ ነግራት ደህንነቷ ደግሞ ሰው ልካ ከፎቅ ላይ ያስወረወረቻት ብሎን የነገራቸው ወይ መድሃኔ መጥቼ መጠየቅም መደወልም የፈራሁትኝ አንቺን እንዲካረገችሽ እኔንና ቤተሰቦቹን ደግሞ ትገለናለች ብዬ ፈርቼ ነው አለኝ ጓደኛው ማለት ነው። ኧረ እኔ ራሴ በበጎ ፈቃደኝነት ነው የተዘረርኩት አልኳቸው ማለት ነው። አሁን ልሳቅ እንጂ በሰዓቱ እኔ ሰማይ የተደፋብኝ ነው መሰለኝ። አጠገቤ የሆነ ቢላ ምናምን ቢኖር ላይ እንደምሰካው እርግጠኛ ነበርኩ። ይሄ ሁሉስ ደግሞ ሳወራ እናቴ አጠገቤ ነበረች። አሁን የሆነ ነገር አደረገች ብላ ፈርታ አሽሽታለች ሁሉንም ነገር ማለት ነው። ያገኘሁትን ነገር ነበረ ወደ ራሴ ማደርገው እርግጠኛ ነበርኩ። እዛ ላይ የሆነ ነገር ቢሆን ደግሞ አልተርፍም ነበር። በጣም በቃ ተደነኩ፣ ገረመኝ። እሺ ዶላሩ ከየት ነው የሚመጣው አልኩኝ። ዶላሩ ደግሞ መምጫው እንትን ደግሞ ይሄ ጓደኛው ማለት ነው ዘመድ አለው ውጪ ቢኖር እና ሲልክ ጓደኛው ይሸጥና ትርፉን ለራሱ ይዞ የተላከውን ዋናውን ቤት እያሰሩ ነው እዛ ያሉት ሰዎች ደሱ ነው የሚያደርገው እና ሽጥልኝ ብሎ የሰጠውን ብር ነው እንደራሱ አክት የሚያደርገው መሀል ላይ የመጣ ይሻል። አዎ እና የቪአይፒ ፓስ የሚለውም መታወቂያውም መንጃ ፈቃዱም ሁለተኛውን ፓስፖርት በሙሉ ፌክ ነው፣ ፎርጅድ ይሰራል። ይሄ ሁሉ ነገር ማለት ከዛስ በጣም ከባዱ ነገር እነሱ ሲጠፋ ያስጨነቃቸው መስታወት እዘዝ ብሎ የሰጠውን 700 ሺህ ብር ይዞ ነው የጠፋው። የሰውየው መንቀሳቀሻ ብር ማለት ነው። አረ ያለው ዘመዱ ለዛውም ያሳደገው እሱ ነው። በጣም ባለውለታው ነው። ሁሉንም ነገር የሚያደርግለት እሱ ነው፣ አባት ስለሌለው ማለት ነው። እንደዛ አድርጎታል። እሱም ብር ጠራርጎ ምናምን ጀርመን ሄድኩ ብሎ ሄዳንቺ ጠፋ። እዛን ቀን ለመጨረሻ ጊዜ ነው ረዲት አወራኝ። እነሱ ይፈልጉት ቢደወል ስልኩ አይሰራም። ምን ጉድ ነው! እናትየውን አገናኘኝ። እናትየው በቃ አለቀሰች፣ በጣም አዘነች። ምን አይነት ውሸት ማለት ምክንያት የሌለው ውሸት። ኢቭን እዛ ሆስፒታል እኔ ተኝቼ ከወደቀ በኋላ ማለት ነው እኔ የምንድነው የሌላ ሀገር ዜግነት ስላለኝ ኤምባሲ ደውዬ ህመሜን ማሳወቅ አለብኝ ብሏቸው ላክስትና ላጎቶቼ እዛው ጋር የሆነ ስልክ ደውሎ እንግሊዘኛ ምናምን አውርቶ ዘግቷል። እና ኧረ የሌላ ዜግነት ያለው ሰውዬ ቢሞት እኛንን ከርቸሌ ምንገባው ብለው ፈርተዋል የኔ ቤተሰቦች ራሱ። እማይሆን ቦታ ያለ ምክንያት ውሸት ማለት ምክንያት ይኖርሃል ስትዋሽ። እኔ እኮ ሳልዋሽ ቀርቼ አይደለም፣ እናዋሻለን ሁላችንም ያለ ምንም ምክንያት። እኔ እዛ በሞትና በህይወት መካከል ሆኜ ያ ሁሉ ድራማ፣ ለዛውም ያ ሁሉ መስዋዕት የከፈልኩለት ልጅ ምን አደረኩት? ምን በደልኩት? እኔ ገንዘብ አይቻል መጣ ያቀኛል። እሱ እኮ ከሱ እኔ ብር መቀበል የጀመርኩት ማለት ነው ከለቅሶ ይሄ ከ7 ወር ጠፍቶ ከመጣ በኋላ ነው። እኔ 4 ዓመት እኮ ከሱ አንድ ነገር አልተቀበልኩ። ለምን ይሄው ውሸት አስፈለገ? ከቤተሰቤ የተጣላሁለት፣ ከስራ የለቀኩለት፣ ክብሬን የሰጠሁት፣ ሁሉ ነገሬን ያደረኩለት በሱ ምክንያት መሞት የተመኘውበት ልጅ እንደዛ ማድረጌን አይቶ እንኳን አራራልኝ። በጣም በቃ ማለት ቃል አልቅሼ ደከመኝ። ታውቃለህ ደከመኝ በጣም ምንም አይነት ምክንያት። ከዛ ማናድደው ደግሞ ሴጣን ይሆናል በቃ ተመልሶ ሲመጣ
ጸበል እንወስደዋለን አልኳት እናቱን ማለት ከዛ ጓደኛው ያምሻል አንቺ ሲጀምር ጤነኛ አይደለሽም የሆነ ነገር አስደርጎብሻል አለኝ ማለት ነው። ጓደኛው ያንን ነገር ስነግረው እዛ ጋር ቆረጠለት። የሙሉ እድሜ ጓደኛ ናቸው፣ አብሮ አደግ ናቸው። እኔን ይሄ ሁሉ ነገር ኳሸኝ ብሎ ቆርጦለታል። እኔ ግን እዚህ ደረጃም ደርሼ አልቆረጠልኝ። ይሄ ሁሉ ሰምቼ ራሱ ኬስ ሲመጣ ነው ጸበል የምትወስጂው? ከጠፋበት ሲመጣ ሰይጣን ጸበል ወስደውና ወደ ቀልቡ እንዲመለስ አድርገዋል አልኩኝ ማለት ነው። እናቴ አበደች በቃ። ግን ማንንም አልሰማምን ማንንም። ከዛ በቃ እናቱ ትደውላለች፣ አጎቴም ይደውላል። ታውት እሱን በቃ አይኑን ማየት አንፈልግም ብለው እርሱን ዘግተው በቃ በእኛ ልጅ ምክንያት እዚህ ጋር የተጎዳች ሰው ስላለች ልንጠይቃት በሚል ብቻ ደህንነቴን ለመጠየቅ ይደውላሉ። ከዛ በቃ በዛ መሀል አንቺ በጣም ልክ አይደለሽም አለች እናቱም አክስቱም ማለት ነው። ምን እየሆንሽ ነው? ከእናት በላይ አይደለሽም አይደል? ግን ለምንድነው እንደዚህ የምትሆኚው አሉኝ ማለት ነው። መተው ነው ያለብሽ፣ ህይወትሽን ነው መኖር ያለብሽ። ከእግዚአብሔር አንዴ አውጥቶሻል ከዚህ መዓት ከዚህ ጉድ እግዚአብሔር አትርፎሻል። ስለዚህ በቃ ህይወትሽን ቀጥይ፣ እርሺው ከህይወትሽ አውጪ። ማን ሊረሳው? ማን ይርሳው? አዎ ማልቀስ ነው። አምላኬ እባክህ መልሰው ነው፣ ልመና ነው። እግዚአብሔርን ስለኔ መዳን ስለኔ መቆም አላሳሰበኝም። ከስብዬ ነው ማለቅሰው። እንዳልኩትም እንደጸለይኩትም እንደፈለግኩትም ደወለልኝ ዳሊት። ከአንዳንድ ነው በቃ ደስ ብሎኝ ያነሳሁት። አቤት አምላክ ያገኘህልኝ ብዬ ማለት ነው። አገኘህልኝ? ምናልባት እኮ እኔ ብሩን ይዞ ሲሄድ ወይ ሌባ መቶት የምታስቢው ከዛ ስልኩን ሳነሳው እዚህ ጋር ፕላስተር ተለጥፏል፣ እዚህ ጋር በጥይት እንደተመታው ማለት ነው። እዛ ግንባሩ ላይም እንትን አለ ጨርቅ አለ። ከዛ እዚህ ጋር ደግሞ እንደዚህ የግልኮሱ አለ አይደለ ተደርጓል። እዛ ምንድነው በቃ እንዴት እንደሆንኩኝ ራሱ አላውቅም። ምን ሆነህ ነው ስለው እቺ አሜሪካ ትወስደኛለች ያልኩሽ የተባለችው ልጅ እንዳገተችው ብሩንም እንደወሰደችበት ደህንነት ብሎ የፈጠራት ሲለኝ እስከዛ ታይም ደህንነቷ እንደሌለች አይደል አልነበረም አስበው። እንደዛ ሲለኝ እንዳለች አመንኩኝ። የልምጣ እኔ ለራሴ መራመድ እኮ አልችልም። የልምጣ በምን ይልም ደወልልሽ እዚህ ላይ ምን ያርጓል? ይሄ ግልኮስ እንደዚህ ቀጭኗ ነገር የለችም ኦክሲጅን የምትሰጥበት እሷን። ከዛ እዚህ ጋር በፕላስተር ተጠቅልሏል እዚህ ጋር። ከዛ ይሄኛው ደግሞ ጨርቅ ታስሮበታል። በጥይት እንደተመታ እንደቆሰለ በጥይት እንደተመታ ይሄ ጭንቅላቱ እንደተመታ እና በኦክሲጅን እንዳለ። በዛ ውድቅት ሌሊት እኔ ወዴት ልሄድ? እናቴን ጭራሽ አዘዝኳት ሂጂለት እባክሽ ብዬ ማለት ነው። እናቴ አንቺ ያምሻል ሲጀመራለች ማለት እኔን አልፈለግሽኝም አለችኝ። ለምን እሷ ከእኔ ጋር ሌት ተቀን በጣም ለረጅም ቀን እንቅልፍ የላትም፣ ምግብ አትበላ፣ በቃ ሁሌ ማልቀስ ነው። እባክህ አምላኬ ልጄ ይማርልኝ። 10 ወር እንግዲህ አትራመድም አትጸዳዳም ነው የተባለው እና በዳይፐር ነው እየተቀበለችኝ ያለችው። ካቴተሩ ሲወጣ በዳይፐር ሆነ እና ልብስ አይነካኝም። በነገራችን ላይ ራቁቴን ሰው ሊጠይቀኝ ሲመጣ ራሱ ይቺንና ይቺን ፓርት ብቻ እንደምንም ይሸፈናል። እንደምንም ለምንድን ነው? የነርቭ ኬስ ስለሆነ ቆዳ ላይ የሚያንጸባርቃል። ማቃጠል አለው። በጣም ከባድ ነው። መገላበጥ አይታሰብም። እንደዚሁ እንዲሁ እንደተኛው ነኝ። እዛ ሁኔታ ላይ ሆኜ እኔ እሱ ውስጥ እናቴ ስትቆጣኝ ጓደኛው ጋር ደወልኩለትና በእናትህ እንደዚህ አይነት ሁኔታ ላይ ነው ድረስለት አልኩት። አሁንም ድራማውን አመንሽ አለኝ። የእውነቴን ነው። አሁን የእውነት ታሟል አልኩት ማለት ነው። የሆነ ነገር አድርገውታል አልኩት። እሱ ደውሎ ድረሽልኝ ያለሽ? አዎ ድረሽልኝ። የት ድረሽልኝ? ቦታውን ሊነግረኝ አልቻለም። እሺ ከዛ እሺ ቆይ ካላየው አላምንም ሲለኝ ጓደኛው ቴሌግራም ላይ ግሩፕ ለ3
አድርጌ ደወልኩኝ። እሱ አነሳ። ከዛ በስነ ስርዓት ያወራኝ የነበረ ልጅ ማለት ነው ማውራት እንደማይችል ሰው ሆነ ጓደኛው ሲገባ። ከዛ በምልክት እንደዚህ እያለ ያሳየን ጀመር። እንደዛው ተሰክቶበታል። ከዛ ግራ እየገባኝ መጣ። አሁን እያወራህን ነበር እንዴ? ቆይ ስለው አልችልም አይነት ነገር ማውራት አልችልም። ከዛ በደቂቃ ምን አድርገውት ነው ማውራት እንዳይችል አድርገውት ነው እንደዛ አልኩኝ ማለት ነው። ከዛ ጓደኛውም የእውነት መሰለው። ከዛ ልክ እንደኔ ማለት ነው ሁኔታው የእውነት ይመስላል። ከዛ በቃ ብንል ልንግባባ አልቻልንም። ያለበትን ቦታ በግልጽ ሊናገር አልቻለም። ከዛ እናቴ ተቀበለችኝና ስክሪንሾት አነሳችሁ ያንን ቪዲዮ ኮል ማለት ነው። ከዛ ስልኩ ተዘጋ። ድጋሚ ብንደውልም ልናገኘው አልቻለን። ከዛ ለሊት ይሄ ነገር ኦልሬዲ 6 ሰዓት ምናምን ላይ ደውሎ 9 ሰዓት ሆኗል። እንደዚህ እያደረግኩኝ ማለት ነው። ከዛ ጓደኛው በቃ ምንም ማድረግ አንችልም፣ ያለበትን ቦታ መናገር አልቻለም፣ ድጋሚ ከደወለልሽ ንገሪ ብሎ እሱ እንቅልፉን ተኛ። ከዛ እኔ ብቻዬ ነጋልኝ ከሆነውን ደወለ እያልኩኝ ከዛ እናቴ ስክሪንሻት ያደረገችውን እያጎላች አሳየች። ተመልከች ይሄን አለች። እንደዚህ ትቦ አረገ እንጂ ወደ ውስጥ የገባ ነገር የለም። ይሄ ኦክሲጅን አይደለም አለች። እንደዚህ አይነት ለስ ሊኖር ይችላል አልኳት። አዲስ ወጥቶ ሊሆን ይችላል አልኳት። ከዛ ምንም አላለችም። አያቴ ጋር ደወለች። እኔ አያቴ ናት ያሳደገች። ልጅቷን አስመትቶባታል እንጂ እኔ ልጅቷ በጤናው አይመስለኝም። በሌሊት እኮ ነው ማለት ነው። በቃ ለዘመን መደወል ጀመረች። ልጅ አብዳለች፣ ይሄ እብደት ነው አለች። ምን እናርጋት? እንደዚሁ እንዳለች ሄደን ጸበልና እናስተኛት አሉ ማለት ነው። መቀመጥ አልችልም፣ ያው ራሴን ችዬ አልጸበልም ምናምን፣ መቆምም የለም ምንም። ሽንት ለመሽናት ዳይፐር እናቴ ስቃዩን ነው የበላችሁ። በቃ ስቃዩን ነው። ምግብ አይበላም። ምግብ በመከራ ትንሽ ነገር ነው። በቃ በጣም ከባድ ሁኔታ። የእጄ ስብራት አለ፣ እጄ ላይ ጀሶ ተደርጓል። የወገቤ ህመም አለ። ከዛ ቅጥቅጥ አለው፣ እግሬ ደግሞ የተቀጠቀጠበት አለ እና በልዟል። ከኋላ ብልዝ ነው። በቃ በጣም ከባድ ነው። ልነግርህ አልችልም። ሽንቴን ራሱ በመከራ ነው የምሸናው። ያመኛል ስሸና ራሱ ምት ነበረው እና በማግስቱ ደወለ ሊነጋጋ ሲል። ከዛ አነሳሁኝ። ሎኬሽን ልኬልሻለሁ አለኝ። ማታ ማያወራ ልጅ ጠዋት አወራ። እሺ እሰይ አወራ። በቪዲዮ ነው በድምጽ ብቻ ነው? ኧረ በቪዲዮ እንደዛችሁ አለች እንትና አለች። እሺ እሰይ ማውራት ቻለ ብዬ የላከልኝን ሎኬሽን ለጓደኛው አሁኑ ነው እዚህ ሂደለት ብዬ ማለት ነው። ከዛ ሲያየው ሎኬሽኑን እዚሁ አዲስ አበባ ቱሉ ዲምቱ አካባቢ ነው። ከዛ ሄደ፣ ቱሉ ዲምቱ ሄደ። ከዛ እዛ ደርሶ እሺ አሁን በምን ነው የምናገኘው አለኝ። ስደውል እንደማያነሳልኝም ማለት ነው። እዛ ጋር ቆሞ ስልክ ተደወለለትና እንትና ነው ስልክህን የሰጠኝ እና እዚህ ቦታ እዚህ ክሊኒክ ተባለ። ከዛ የሆነች ትንሽ የክሊኒክ ነገር ናት አለኝ ልጁ ሲነግረኝ ማለት ነው። ጓደኛው ሄደ። ሲሄድ ልብሱ ተቀዳዷል፣ በጣም ጭቃ ወሮታል ልጁ ማለት ነው። እሺ ከዛ ተዘረሯል መሬት ላይ እና ጓደኛው አፋፈሰና ወደ ሌላ ሆስፒታል ወሰደው ማለት ነው። እዛው ክሊኒክ ውስጥ ተኝቶ ነው? መሬት ላይ ነው የተኛው። መሬት ክሊኒኩ ይሄ በቃ እንዴት ብዬ ላስረዳ? ይሄ የገጠር ክሊኒክ ውርድ ያለችው ምናምን ነገር የለም፣ ምንም ነገር መሰጠት የማይችልበት ክሊኒክ፣ እዛ እንደዛ አይነት ክሊኒክ ነው። ከዛ አፋፍሶ ወደ ሆስፒታል ወሰደው እና እንደዛ ሆኖ ግን ስልኩም ዋሌቱም አልጠፋም። ስልኩንና ዋሌቱን ኪስ ውስጥ አግኝተዋል። ከዛ ሆስፒታል ገባ። ከዛ ይጮሃል አሉ፣ በጣም ይጮሃል። ከዛ ሲጮህ እኔ በቃ እንደኔ ወገቡ ተሰብሮ ነው ብዬ ሌላ ጭንቀት ማለት ነው። በየደቂቃው ነው የምደውለው ጓደኛው ጋር ሆስፒታል ገብቶ። ሙሉ ቼክ ሲደረግ አንድ ነገር የለም፣ አንድ ነገር፣ ምንም ጉዳት በቃ ማለት ምንም የለበትም ሲሉኝ አላመንኩኝም። እኔ እየደበቃችሁኝ ነው አልኳቸው። ተጎርቷል? ተጎርቶ ነው ስለው ቪዲዮ ቀረጸልኝ። ይኸው ደህና ነው
አንቺን ምን እንዳስነካሽ ፈጣሪ ወቁ፣ አንቺ ነሽ የታመምሽው አለኝ ማለት ነው ጓደኛ። ቪዲዮንም እያየሁ ማመን አልፈለኩኝም እኔ በቃ። ከዛ እናትየው ደወለችና በቃ ተይ ልጅ አለች። ተይ እኔ ልጄ ምን አይነት ሰይጣን እንደተጠናወተው አላውቅም፣ ግን አንቺ ተይ አምልጪ እባክሽ አለች። አክስቱም ደወለች እንደዛ አለችኝ። የአክስቱም ባል በቃሽ አንቺ ከዚህ በላይ ይበቃሻል፣ እኔ ገንዘቤን የጠፋው አንቺ ህይወትሽ ጠፍቶ ነበር ይሄን ያለ። ምንም አላልኩኝም፣ በቃ ዝም አልኩኝ። መናገርም አቃተኝ። ለራሴ ጊዜ መስጠት ጀመርኩ። ጸጥ አልኩኝ። እግዚአብሔር እባክህን አልኩት፣ እባክህን በቃ እንዲያርግልኝ ብዬ አልጸልይም። ያስፈልገኝ ታውቃለህ። በጣም ታግያለሁ። እንዳታሳጣኝ በጣም ወደዋለሁ። ያለሱ ህይወት የለኝም። ማንም ሰው ያለሱ አይፈልገኝም። ሌላ ወንድ እኔ መልመድ አልችልም። እባክህ እንዳታሳጣኝ ብዬዋለሁ። ስለዚህ አሁን ምን ብዬ እንደምለምንህ ራሱ አላውቅም አልኩት። ግራ ገባኝና ጸጥ ብዬ ተቀመጥ እያለ ቀን እየሄደ መጣ። እኔም ከውስጥ እየወጣ ከዛ በሚገርም ሁኔታ 10 ወር ሙሉ ትተኛለች የተባልኩት ልጅ ቆምኩኝ። ማቆም ቻልኩኝ እና ማመን ከበደኝ መቆሜን። ቆሜ ነው እውነት ነው ወይስ አይደለም ግራ ገባኝ። በቃ 10 ወር እንደማልቆም ነው የማውቀው። ደስ አለኝ በጣም። ተራመድኩኝ፣ መራመድ ቻልኩ። ከእናቴ እጅ ወጣሁኝ። ሽንት ቤት መቀመጥ ቻልኩኝ። ለእኔ ሽንት ቤት በጣም ከባድ ሆኖ ነበር። ማለት ብዙ ሰው ብዙ ቦታ ላይ ይጠብቀኛል እና እንኳን ለወንድ አይደለም ለማን ብላ እንዴት አደርጋለች ብሎ የሚጠብቀኝ አይደለውም። ፈላጊ አጥቼ አይደለም እና በቃ ሁሉ ወይኔ ስታሳስራል ካለ ቀረች፣ ወይኔ እንደዚህ ሆነች ነበረ ሚለኝ የመጣ የሚጠይቀኝ ሰው ሁሉ እያለቀሰ ነው የሚሄደው። ደግሞ በደንብ ምዘንጥ በደንብ በቃ ማለት ቆሜ ሲሄድ የትኛውንም ሰው እንኳ ምችል አይነት ሰው ነበር እና ቆምኩኝ። እግዚአብሔር ውለታ አደረገልኝ። እመቤቴ በዕለተ ቀን ወረዳችኝ እያልኩኝ 2 ወር ባልሞላ ጊዜ ውስጥ በደንብ መራመድ ቻልኩኝ። ምስጋና ያንሳታል ማለት ተአምር ነው። ዶክተሩ ሊያምን አልቻለም። ቆማን ምንድን ነው አለ ማለት ነው። አንቺ ማሳያ ነሽ አለ። በቃ ተአምር ተደረጋልኝ ሁሉንም ነገር። እሱም ከአይምሮዬ ወጣ። ማሰብ አቆምኩ። እንኳን ላስበው ትዝም አይለኝም። ከነ እማስበው ሰርቼ እናቴን እንዴት ልካሳት፣ ያሳዘንኳት በሱ ምክንያት ያሳዘንኳትን ያሰቃየኋትን እናቴን እንዴት አድርጌ ልካሳት፣ ያለ አባት ሰቅየት ብላ ያስታመመችኝን እናቴን እንዴት አድርጌ ልካሳት። እናቴ በጣም እወድሻለሁ፣ አሳዝኝሻለሁ፣ በጣም ነው የበደልኩሽ አውቃለሁ፣ ግን እክስሻለሁ፣ በደንብ ነው የምክስሽ እና እወድሻለሁ። እናቴ ከኔ ጋር በጣም ተሰቃይታለች። በጣም ነው የከሳችሁ። እኔን ስታስታምም እሷ ከስታ ነበር። ከኔ እኩል እያለቀሰች ሳትጠየፈኝ ልክ እንደ አራስነቴ በዳይፐር ሁሉንም ነገር እየተቀበለችኝ በቃ አጥፍታለች። አልፈልግም እንኳን አላለች። ወይኔ ልጄ ሄደ ያለችው። እናቴ በጣም እወድሻለሁ፣ አመሰግናለሁ። እዛ ደግሞ በሰው ቤት ሽንት ቤት አጥባ ያሳከመችኝ ጓደኛዬን ምን ላድርግላት? ልክ እንደዚህም በጣም አንድ መልካም ጓደኛ አለችኝ። እንግሊዝ ነው የምትኖረው። እሷ ደግሞ አግብታን ሄደችው። እሷም የተወሰነ ብር ላከች። ውብና ኤልሳ ይባላሉ። ውብና ኤልሳ ጓደኞችሽ በቃ ደረሱልኝ። አከራይም ሜርሲ ትባላለች።
መጀመሪያ ለእሷ ከፈለች በቃ ሆስፒታሉን ማለት ነው። ከዛ እሷ ላይ የነበረብኝን ዕዳ ደግሞ አንቺ ብቻ ልኝ ብለው እነሱ ከፈሉልኝ። በቀን ነበር የሚያለቅሱት። የኤልሳ ምል ጓደኛ ቤተሰቦችም እንደሰው እኔ ልጃቸው እኔ ነኝ የምመስለው ከሷ በላይ በጣም የተሰቃዩት ከኔ ጋር ማለት ነው። የኤልሳ እህት ህይወት ትባላለች። እሷም ማግዛችኋለች። በቃ እኔ ነው እሱ ብቻ ነው ያለኝ ብዬ ነበረ ራሴን ላጠፋ የተነሳሁት። ግን እግዚአብሔር እንዲያስተምረኝ ስለፈለገ ከሞት አወጣኝ። ከሚሞትበት አደጋ ለትምህርት ብቻ እንዲሆነኝ ወገቤን ነካ አረገኝ። ፓራላይዝ ትሆናለች በተባለበት ፓራላይዝ ዳሉንኩ። 10 ወር አትቆምም በተባለበት በ2 ወር ቆምኩ። በ2 ወር ደረጃ ወጥቼ በቃ ከበፊቱ የበለጠ አሳመረኝ። አሁን እንኳን ወገቤ ላይ ብረት ያለ ምንም ይሁንኩ አልመስልም ለሚይኝ ሰው ጭራሽ። እኔ እሱንም ይቅር ብየዋለሁ። ምንም ነገር እንዲሆን አልፈልግም። ምንም በቃ አይድረስብኝ፣ አልደርስበትም። ይኑር፣ ጥሩ ነገር መልካም ነገር ያጋጥመው በህይወቱ። እኔን አጥቶኛል። እኔን ስላጣኝ የሚጎዳው እሱ ነው። ምድር ላይ እኔ አላቅም እንደኔ ልታፈቅር የምትችል ሴት አለች ብዬ አላስብም። እዛ አጥቶኛል። በቃ የተሻለ ህይወት ያጋጥመው። ለሱ ሳይሆን ለእናቱ። እናቱ በጣም ነው የምታሳዝነኝ። እጅግ በጣም ታሳዝነኛለች። ማለት ይህ ሁሉ አመት 20 ምናምን አመት ለፍተህ ያሳደግከው ልጅ አንተን ቤተሰብህንም ከዛ ደግሞ የአንዲት ሴትን ህይወት እንደዚህ ሲያበላሽ በጣም ነው የሚከብዳት ለሷ። ግን በቃ ቢያንስ ከዚህ በኋላ እናቱን የሚክስበት ህይወት ያጋጥመው። አሁን ቆመች ትሄጃለሽ? አሁን ቆሜ እሄዳለሁ። እግዚአብሔር የተመሰገነ ይሁን። በጣም ይሄ ከሆነ ምን ያህል ጊዜ ማለት ነው? ጥር 29 ወደኩኝ። ከዛ በየካቲት 1 ተሰራውኝ ሰርጀሪ። አሁን 2 ወር ከ10 ቀን ነው ማለት ነው። የቅርብ ጊዜ ታሪክ ነው። 2 ወር። ከዚህ ሁሉ ጉዞ በኋላ ከዚህ ሁሉ ጥረት በራስሽ መንገድ ህይወትሽን ለማስተካከል ታግለሻል። አንቺ ልብሽ ውስጥ ያለው ነገር እውነት እንዲሆን ታግለሻል። በውጭ በኩል ያንን ይመስል ነገር ሳይኖር የልብሽን ድምጽ ብቻ እየሰማሽ ምትሽውን ታግለሻልና ከዛ ዛሬ ደግሞ አልፈሽ እዚህ ደርሰሻል። ምንድነው የገባሽ? ምንድነው የተረዳሽው ነገር? በጭራሽ እህቶቼ፣ ሴት እህቶቼ በቃ ከቤተሰብ በላይ የለም። አትሸወዱ። ይመስለናል እንጂ የለም። እና አብሯችሁ የሚሆነውን ሰው በደንብ መርምራችሁ ሳታውቁ በደፈናው አትመኑ። ማመን በጣም ዋጋ አስከፍሎኛል። እኔ በደፈናው ማመኔ አብሬው መሆነው ሰው የምከፍልለት መስዋዕት ይገባዋል ወይ? ከዛ ለእኔ ያለልኝ ያ ሰው ቤተሰቤን ያከብርልኛል ወይ? በቤተሰቡ ያስከብረኛል ወይ የሚለውን በደንብ ማየት አለባቸው። በደንብ ከዛ ከቤተሰብ ደግሞ የሚበልጥ ነገር የለም። እና ራስ ማጥፋት ስታስቡ እንድታውቁ የምፈልገው አትሞቱም። እግዚአብሔር ካላት ቀን አናልፍ። ለማናልፈው ለምን ስቃያችንን እናበዛለን? ለምን ህመም እንቀበላለን? እኔ ይሄን በማድረጌ አስበው እግዚአብሔር በታምሩ በ2 ወር አስነሳኝ እንጂ በ10 ወር አልጋ ላይ በሆን ምን ነበር የሚወጣኝ? ምን ነበር መሆነው? በጣም ለምን ራስ ላይ እግዚአብሔር ካላት ቀን የሚያመልጥ የለም። ዛሬ ያልፋል፣ ነገ በጣም መልካም ቀን ይሆናል። በጣም ይሄ የኔ ህይወት ነገ መልካም እንደሚሆን ማሳያ ነው ለሁሉም ሰው። የትኛውም ችግር እንደሚያልፍ፣ የትኛውም ነገር እንደሚስተካከል እልፍ ማለት በቃ ከተፈጠረው ነገር ዞር ማለት። ከራስ የሚበልጥ ነገር የለም። ራሳችሁን ለማጥፋት ብትሞክሩ አትሞቱም፣ ትሰቃያላችሁ። ለዛ ማንም የሚወዳችሁን ሰው አስቡ ምናምን አልላቸውም፣ ግን በቃ ራሳቸውን ያውጡ ከዚህ ውስጥ። አይሞቱምም፣ መሰቃየቱም አያስፈልጋቸውም። ተገቢም አይደለም፣ መፍትሄም አይመጣም። ራስን ማጥፋት አያመጣም በጭራሽ። እኔ አሁን ከዚህ በኋላ
ሰማይ ዝቅ ምድር ከፍ ቢል እንኳን ራሴን ላጠፋ በቃ መኖር ጓጓለሁ። አሁን እንደምንም ብዬ እናቴን የማስደስትበት መንገድ ነው የምፈልገው። መስራት እፈልጋለሁ፣ መለወጥ እፈልጋለሁ። በቃ በጣም በቃ ተምሳሌት ነው መሆን የምፈልገው። ጎበዝ። የስ ቀላል ምክር አይደለም ይሄ። እንዳልሽው ነው። ይሄው እኮ አንቺ ከ3 ወር በኋላ ከዛ ፊት የወሰድሽው እርምጃ ትክክል እንዳልሆነ ገባሽ። አይገርም? በጣም ትንሽ 3 ወራን የሆነው ራሳቸውን ለማጥፋት ተስፋ የቆረጡ ሰዎች፣ በፍቅር የሚሆን በሌላ መንገድ ራሳቸውን ማጥፋት የሚመኙ ሰዎች ምናልባት 2 ወር ሊሆን ይችላል መሻገር የሚጠበቅባቸው፣ 1 ወር መታገስ ሊሆን ይችላል የሚጠበቅባቸው። እንደው ጸበልም ቤተክርስቲያን መሄድ ይቻላል እኮ በዚህ ጊዜ ውስጥ። ከዛ ያልፋል። ይሄ ሁሉ ነገር እንደሚያልፍ ማሳያ ነውና በፍጹም ያ ነገር መሞከር የለበትም። ጭልም ሲልብን ተስፋ ሲያስቆርጥ ወደ ቤተክርስቲያን መሄድ፣ ወደምንወዳቸው ሰዎች ጠጋ ብለን እነሱ እግር ስር ቁጭ ብለን ቢያልፍልን ይሻላልና እንደዛ አይነት ነገር መሞከር እንዳልሽው ስንተርፍ አንቺ ያየሽውን ህመምና ስቃይ ውስጥ ማለፍ ስለሚሆን ይህን የሚያስቡትና ወንድሞች ከአንቺ በደንብ ይማራሉ ብዬ አስባለሁ። አሁን ታዲያ በአዲስ መልክ እንግዲህ ህይወት እንደጀመርሽ ነው የማስበው። አሁን እናትሽ መካስ ትፈልጊያለሽ፣ ህይወት አጓጉቶሻል። በምን መልኩ ለመቀጠል አሰብሽ? ምንድን ሙያ ላይ መሰማራት ያሰብሽው? ምን እንደምትሰሪው? አሁን በእርግጥ እንዳልኩ ሜካፕ ተምሬያለሁ እና ሜካፑን መስራት እፈልጋለሁ፣ ግን በጣም የፕሮዳክት እጥረት አለብኝ። የሜካፕ እቃዎች በጣም ውድ ናቸው። ያው እንዳልኩ ደግሞ ለሕክምና በጣም ብዙ ብር፣ ለማስታመም ብዙ ብር ነው ፋሚሊም ጓደኞች የሚወጡትና አሁን ስቴብል ያልሆነ ኑሮ ነው ማለት ትንሽ ተንገጫግጨናል ይህን በማድረጌ እና ያው ሜካፕ ብሰራ በጣም ደስ ይለኛል። ዶር ቱ ዶር ሜካፕ ፕሮዳክቱ ኦሪጂናሎቹ ኖረውኝ፣ ከዛ ባለፈ ደግሞ ያው አርቱን በጣም ስለምፈልገው ያው አልቀጠለም እንጂ ሞክሬዋለሁ እና እሱ ላይም የሚያሰማራኝ ሰው ካገኘው ማስታወቂያዎች ምናምን ብሰራ በጣም ደስ ይለኛል። ይሄው እኮ ፊልም ታሪክ ይሄን ራሱ ብሰራው ይቻላል። በቃ እኮ ፊልም ታሪክ ከዚህ በላይ ምን ፊልም አለ? ይሄን ራሱ ወስዶ ይሄን ፖድካስት ወስዶ ስክሪፕት ጽፎ ይቻት አክተሯ ሰራላችኋለሁ። በቃ ፊልም መስራት ጥሩ ታወራኝ። ይሄ ፊልም ቢሰራ እኮ ተአምር ነው። በጣም ብዙ ሰዎች ያስተምራል። ስለዚህ እንግዲህ ምናልባት ፕሮዲሰሮች፣ ዳይሬክተሮች፣ ፊልም ላይ ያላችሁ ሰዎችም ደግሞ እንግዲህ ኮንታክት አድርጓት። ስለዚህ ሜካፑን ደግሞ መስራት እንደምትፈልጊ ነግረሽኛል። እንዴት ነው መስራት የፈለግሽው አንቺ ሜካፑ? በቃ ቤት ለቤት እየዞርኩኝ ነው መስራት የፈለግኩት። ሜካፕ ቤት ለቤት ይሰራል? አዎ በጣም። ከዛ ያው በአንድ የቤት መክፈት ይከብዳል እና ሜካፕ ደግሞ ብቻውን ስቱዲዮ ተደርጎ ለመክፈት ትንሽ ይከብዳል ከጸጉር ቤት ሲሆን ነው። ግን በየአሉበት አሁን ሙሽሮች ጸጉር ቤት ከሚመጡ እኔ ቤታቸው ሄጄ ብሰራቸው ለእነሱም ኮንፈርት ቆንጆ ነው። ለዛ በዛ ላይ ለነገ ጠዋት ፕሮግራማቸው ሌሊት ላይ ብሰራቸው እዛው ቤታቸው ከፈለጉም እኔም ቤት መምጣት ይችላሉ። ታዲያስ በአንቺ እኮ በቃ ታሪካዊ ነሽ አንቺ። በአንቺ መሰራት ቀላል አይደለም። ስለዚህ ስልኳን እዚህ ጋር እናስቀምጣለን። አዳማ ያላችሁ ሜካፕ መሰራት የምትፈልጉ ለፕሮግራም ለሰርጋችሁ አዲስ አበባ በጣም አዲስ አበባ ትወጫለሽ? ቅርብ ነው አዳማ ነገሩ። አዳማ ደብረ ዘይት አዲስ አበባ ቅርብ ናቸው። ስለዚህ አዳማም አዲስ አበባም ደብረ ዘይትም ያላችሁ እቤታችሁ ድረስ መታ ሜካፕ እንድትሰራችሁ ከወደዳችሁ ስልኳ እዚህ ጋር አለ፣ ደውሉላት እና ቲክቶክ ፔጅ ነው ፎሎ እንዲያደርጉልኝ። ቲክቶክ ማለሽ? በጣም አሪፍ። ቲክቶክ ፔጇንም እዚህ ጋር እናስቀምጣለን። ፎሎ አርጓት። እሷን ማግኘት ከፈለጋችሁ በዛ ወዲህም እያደረጋችሁ ልታወሯት ልጠይቋት ትችላላችሁ። ደግሞ እንግዲህ ማበረታታትም ያስፈልጋል አይደል? አይዞሽ በርቺ ቀጥዬም ያልፋል የሚለውን እንግዲህ የበለጠ የወንድምና የእህት ደግሞ ሞራል በደንብ ያስፈልጋል። ኮሜንት አድርጉ። ይኸው ስልኳም አለ፣ ደውሉላት፣ አበረታቷት። ያው ህይወት ይቀጥላል። እኔ እንደዚህ አይነት ሰው በህይወቴ ነበርና ሌላ ጥሩ ሰው አይመጣም ብዬ አላስብም። ጥሩ ሰው ይመጣል፣ መልካም ሰው። እግዚአብሔር ደግሞ ለእኔ በጣም የተሻለና የሚያስብልኝ የሚንከባከበኝ ሰው ስለሚገባኝ ነው። ትክክል፣ ይገባኛል። ያ ህይወት ይገባኛል። ይመጣል። በመጣ ጊዜ ሰርግ ጠራችኋለሁ። ጎበዝ። በደንብ በቃ እግዚአብሔር ይሄ በዚህ አጋጣሚ ውስጥ በዚህ ሁኔታ ውስጥ ከዚህ ህመም ውስጥ እግዚአብሔር ጥበቡን ገልጾልሻል ብዬ ነው የማስበው። ሰዎች እንደዚህ አይነት ነገር በህይወታቸው ያጋጥማቸዋል።
ሁላችንም በህይወታችን ነው ነገር ያጋጥመናል። ግን ከዛ በኋላ የምንኖረው ህይወት የተለያየ ነው። አንዳንዶች ልክ እንዳንቺ ይቅር ብለው ክፉ ሳይመኙ እየተሻለ ይመጣል ብለው ወደፊታቸውን በብርሃን ሞልተው በተስፋ ሞልተው አምላካቸውን ይዘው ይቀጥላሉ። አንዳንዶች ነው በዛው ተሰብረው ይቀራሉ። በቃ አለቀልኝ ቂም ይዘው በቀል ይዘው እዛ ውስጥ ገብተው በቃ ካሁን በኋላማ ሰው በቃኝ ብለው ህይወታቸው ላይ ጨልሞ ይኖራሉና እግዚአብሔር ካንቺ ጋር እንደሆነ የሚያስታውቀው በቃ ገልጦልሻል ይሄንና በጣም ደስ ብሎኛል። ከጠራሽን እንመጣለን ሰርግ ሽማግሌ ሁሉ የምትቀመጡልኝ እናንተ ናችሁ። እንግዲህ ከእግዚአብሔር ጋር እግዚአብሔር የፈቀደው ይሆናል። ከዚህ በኋላ ያው መጀመሪያ ስራ ይቀድማል፣ ከዛ ደግሞ ይመጣል። ችግር የለው። በጣም አሪፍ ስለመጣሽ እንግዳችን ስለነበርሽ ያለፍሽበትን የታመምሽበትን የወደቅሽበትን የተነሳሽበትን ታሪክ ከአዳማ ድረስ ገና እንግዲህ ከህመም ካገገምሽ ጥቂት ጊዜ ነው፣ ግን መተሽ እዚህ ድረስ ታሪክሽን ስላካፈልሽን በጣም ደስ ብሎኛል። አመሰግናለሁ። እኔም በጣም ነው የማመሰግነው። እኔ በጣም መከታተላችሁ ነበርና የባለፈው ሳምንት ላይ የቀረበችው የሆስተሷ የቤላ ታሪክ በጣም በቃ ማለት አሳዘነችኝ። ከዛ ሰው የማመኗ ነገር ከኔ ጋር ተመሳሰለብኝ። ከዛ ነው ጓደኛዬም እስቲ አንቺም ለምን አትናገሪም የብዙ ሰው እኮ ህይወት ይቀይራል አለች። እኔ እንደውም መጀመሪያ ኧረ ምንድነው ማለት የእሱን መጥፎነት ማውጣት ይሆናልና ይቅር ብያት ነበር። አይደለም ማለች ብዙ የሚማር ሰው አለ ከዚህ ስትለኝ እሺ በቃ ብዬ ነው የደወልኩት። እናንተም አላሰፈራችሁኝም፣ ስመጣም ተንከባክባችሁኛል። በጣም ነው የማመሰግነው። በጣም ቴንክ ዩ ሶ ማች። እግዚአብሔር ከአንቺ ጋር ነው። አመሰግናለሁ።